الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على عبده ورسوله نبينا محمد عليه أفضل الصلاة وأزكى التسليم وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. ትናንትና የደርሳችን መግቢያ ላይ እንደጠቀስነው የልብ ጉዳይ እጅግ በጣም አስፈሪና አሳሳቢ ነው። ልብ ሳይስተካከል ስራ ቢሰራ ዋጋ እንደማይኖረው ገልጸናል። ውጫችንን ከምናስተካክለው ከምናሳምረው በላይ ውስጣችንን ለማሳመር ለማጽዳት መልፋት እንደሚገባን የሚቀድመውም እሱ እንደሆነ ገልጸናል። ነቢዩ ዓለይሂ ሰላቱ ወሰላም አፍደሉ ናሲ የሰው ምርጥ ማለት በላጭ ጥሩ ሰው ማለት መኽሙሙል ቀልቢ ሰዱቁል ሊሳን ብለዋል። ልቡ መኽሙም የሆነ እና ምላሱ እውነተኛ የሆነ ሰው ነው የሰው ምርጥ። ምላሱ እውነተኛ የሆነ የሚለውን አውቀነዋል፣ ገብቶናል። መኽሙሙል ቀልብ የሚለው ግን ምንድነው ያ ረሱላህ አሏቸው ሰሐቦች። ምርጥ ሰው አላህ ዘንድ ትልቅ ሰው ማለት ቀልቡ መኽሙም የሆነና ምላሱ እውነተኛ የሆነ ነው። መኽሙሙል ቀልብ ማለት ከልብ በሽታ ንጹህ የሆነ ሰው ማለት እንደሆነ የሚገልጽ ምላሽ ሰጥተዋል። ወተቂዩ ነቂዩ አላህን የሚፈራ ልብ ያለው፣ ነቂ ልቡ ያልቆሸሸ ንጹህ ልብ ያለው፣ ላ ኢስመ ፊሂ ልቡ ውስጥ ወንጀል የሌለ፣ ኩራት፣ ምቀኝነት፣ ጥላቻ የሌለበት፣ ወሰን የማያልፍ ውስጡ ላይ ቆሻሻን አላህ የሚጠላውን ነገር ቋጥሮ ማያስቀምጥ ሰው ነው መኽሙሙል ቀልብ ማለት ብላ። ቤት ጽዳት እንደሚያስፈልገው ሁሉ ልብም ጽዳት ያስፈልገዋል ማለት ነው። ቤት ካልጸዳ እንደማያስደስተው ወና እንደሚሆነው የሸረሪት የሌሎችም ነፍሳት መሰብሰቢያ እንደሚሆነው ሁሉ ልብ ካልጸዳ ካልተወለወለ ሸይጣን ያደራበታል። መጥፎ ባህሪዎች ይሰፍሩበታል፣ መኖሪያቸው ያደርጉታል። በየማለዳው ሰው ልጅ ተነስቶ ቤቱን እንደሚያጸዳው ፊቱን፣ ፀጉሩን፣ ብርድ ልብስና መሰል የለበሳቸው ነገሮች ያሳደሩትን ቆሻሻ የሚያሳፍር ነገር እንደሚያስወግደው በየጊዜው ልባችንን ማጽዳት መከታተል ይጠበቅብናል። በዱንያም በአኺራ ደስተኛ የምንሆነው በዚህ ነው። የዱንያም የአኺራም ደስታ ሙሉ የሚሆነው ልብ ውስጥ ባለ ንጽህና፣ በልብ ሐል ሁኔታ ልክ ነው። ልቡ የደረቀ ሰው ከአላህ ጋር ያለው ግንኙነት ይበላሻል። ልቡ የደነደነ የደረቀ የተበላሸ ሰው ከሰዎች ጋር ያለው ግንኙነትም ይበላሻል። ምክንያቱም ትናንት እንዳልነው ከአቡ ሁረይራ እንደተነገረው ልብ የሰውነት አካላት ንጉስ ነው፣ መሪው እሱ ነው፣ መመሪያ የሚሰጠው እሱ ነው። ንጹህ ልብ ያለው ሰው፣ እርጥብ ልብ ያለው ሰው ልቡ ተነስ ስገድ፣ ተነስ ቅራ፣ ተነስ ዚክር አድርግ ያለ ያዘዋል። መጥፎ ልብ ያለው ሰው ደግሞ ልቡ የደረቀ የታመመ የሞተ ግደል፣ ስረቅ፣ ሰዎች ላይ ተሳለቅ ያለ መጥፎ ነገሮችን ያዘዋል። ዱንያ ላይም በሰላም የሚኖረው ከአላህም ጋር ከሰዎችም ጋር በሰላም የሚኖረው ልቡ ጤነኛ የሆነ ሰው ነው። አኺራ ላይ ደግሞ ከቶውኑ ልቡ ንጹህ ያልሆነ ሰው ጤነኛ ያልሆነ ሰው አይድንም። የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም ነው ነገሩ። ኢብራሂም ዓለይሂ ሰላም ወማ አድረከ ማ ኢብራሂም አቡል አንቢያ ለተውሂድ ማንም ያልከፈለውን ዋጋ የከፈሉ ሰው ናቸው። እሳት ላይ የተጣሉ ልጃቸውን መሬት ላይ አንጋለው አንገቱ ላይ ቢላዋ አስቀምጠው የገዘገዙ አቅማቸውን ሁሉ ተጠቅመው አላህ ፈትኗቸው ፈተናዎችን ሁሉ የደፈኑ ወኢብራሂም አለዚ ወፋ ፈተናን የሞላው ኢብራሂም ብሎ ነው አላህ ያደነቃቸው። ከመሆኑም ጋር ወላ ትኽዚኒ የውመ ዩብዐሱን የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም ብለው ዱዓ አድርገዋል። ጌታዬ ሆይ አታዋርደኝ፣ ልጅ ገንዘብ በማይጠቅምበት ቀን በቂያማ ቀን አታዋርደኝ፣ ንጹህ ልብ ይዞ የመጣ ሰው እንጂ በማይድንበት ቀን አታዋርደኝ።
ነቢያት የልብ ጉዳይ ያሳስባቸው ነበር። አንድ ነገር ካሳሰበህ ካስጨነቀህ ይሳካል። ካላሳሰበህ ካላስጨነቀህ ነው የሚበላሸው። በትምህርቱ ጉዳይ የሚጨነቅ ሰው ትምህርት ላይ ውጤታማ ይሆናል። በከስብ በስራ በሙያው ላይ የሚጨነቅ ሰው ትኩረት የሚያደርግ ሰው ውጤታማ ይሆናል። ለውጫዊ ንጽህናው የሚጨነቅ ሰው እንደዚሁ ንጽህናው የተጠበቀ ይሆናል። ለቤቷ ለቃዋ የምትጨነቅ ሴትም እንደዚሁ ቤቷ ያምራል። ለቤቷ ምንም አትጨነቅ ሴት ቤቷ ያስተላል። ለንጽህናው የማይጨነቅ ሰውም እንደዚሁ ሀከዛ ለልቡ የሚጨነቅ ሰው ልቡ ከስሜት አላህ ከሚጠላው ነገር ነፃ ይሆናል። ልብን ማርጠብ፣ ማለስለስ፣ ማጽዳት እጅጉን አስፈላጊ እንዲሆን ከሚያደርጉት ነገሮች አንዱ ትልቁ የአኼራ ጉዞ የሚደረገው በልብ መሆኑ። የዱንያ ጉዞ ወደ የትኛውም ዱንያዊ ስኬት ሰዎች የሚጓዙት በእግራቸውን፣ በገንዘባቸውን፣ በሙያቸውን፣ በምላሳቸውን ባላቸው ተሰጥኦ ችሎታ ነው። የአኼራ ጉዞ ይሄ ሁሉ ሊያሳካው አይችልም። የአኼራ ጉዞ የሚሳካው በቀልብ ነው። ለዚህ ነው الإمام ابن القيم رحمه الله تعالى قطع المسافة بالقلوب لا بالسير فوق مقاعد الركبان። የአኼራ ጉዞ ርቀቱ ሰዎች ተጉዘው ሊዘልቁት የሚችሉት በልብ ነው። የተመቻቸ ፈረስና መኪና ላይ ተቀምጠህ በመጓዝ ሳይሆን ከኢብኑል ቀይም ቀድመው ደግሞ ታላቁ ዓቢድ የዙህድ የዒባዳ ሰው የሕያ ኢብኑ ሙዓዝ መፋዊዙ ዱንያ ቱቅጠዑ ቢልአቅዳም፣ የዱንያ ርቀቶች በእግርህ የተጓዝክ ነው የምታቋርጣቸው። የአኼራ ርቀት ግን በእግርህ የተጓዝክ ሳይሆን ልብህ በአላህ ፍራቻ በመምታቱ በልብ የአላህ ፍራቻ በፈጠረው በልብ ትርታ ነው፣ ስጋት ነው የአኼራ ጉዞ የሚሳካው። ዱንያ ላይ በሰለጠነ የእግርህ ጡንቻ ጥንካሬ ልክ ረጅም ልትጓዝ ትችላለህ። በያዝከው ዘመናዊ መኪና ልክ ልትጓዝ ትችላለህ። በኪስህ አቅም ልክ አየር ላይም ባቡር ላይም ባህር ላይም ተጉዘህ ከሀገር ሀገር ልትሽከረከር ትችላለህ። ይህ ዱንያዊ አቅም እንዳለህ ማሳያ ነው። ሁሉም ይችላል። ቀጭኔም ዝሆንም አቦ ሸማኔም ፈረስም ከአንተ የበለጠ ሊጓዙ ይችላል። የአኼራው ጉዞ ግን በልብህ ምት ልክ ነው። የዱንያ ትልልቅ ሰዎች፣ ባለሀብቶች፣ ባለስልጣኖች በር በጥፍርህ በአደብ አንኳኩተው ሊከፈትልህ ይችላል። የአኼራ የጀነቶች በር የመልከል ሙሉክ የንጉሶች ንጉስ የሆነው የአላህ በር ግን አሁንም ሊከፈትልህ የሚችለው በእጅህ ጥፍሮች አንኳኩተህ አይደለም። ልብህ እሱን ፈርቶ በመምታቱ በመደንገጡ ነው የአኼራ በር ሊከፈት የሚችለው ተብሏል። ኢዘን ረጅም ቆመን በመስገድ ረጅም ቁጭ ብለን በመቅራት ብዙ መቶ ሺዎችን በመስጠት ወደ አላህ ቀርባለሁ ከሚለው በፊት በልቤ ነው ወደ አላህ ቀርበው። አልቀልቡ በይቱ ረቢ ኢብኑል ቀይም እንደሚሉት ቀልብ የአላህ ቤት። አላህ ከኛ ቀድሞ የሚያየው ልባችንን የሰው ልጆችን አላህ ተባረከ ወተዓላ ፈጥሯቸው በተለያየ ነገር አበላልጧቸዋል። ነገር ግን የትኛውም የሰው ልጆች መለያ አላህ ዘንድ ቦታ የለው። ቦታ እንዲኖራቸውም ቦታ እንዲያጡ የሚያደርገው ልብ ነው። አላህ የሚያየው ቀልብን የተባለው ለዚህ ነው። ነቢዩ ዓለይሂ ሰላቱ ወሰላም ሰውነት ላይ ቁራሽ ስላለች እሷ ከተስተካከለች የሰው ልጅ ሙሉ አካላቱ ይስተካከላሉ፣ እሷ ከተበላሸች ደግሞ ሙሉ አካሉ ይበላሻል ያሉትም ቀልብን ለማመላከት ነው። በቀልቡ ዙሪያ ነቢዩ ሰለላሁ ዐለይሂ ወሰለም ብዙ ብለዋል። መድኃኒቶቹን ተናግረዋል። የቀልብ በሽታ መድኃኒቶችን፣ በሽታ የሚያመጡ ነገሮችን ተናግረዋል። ትልቅ ሰው ማለት ልቡ ንጹህ የሆነ ሰው እንደሆነ ገልጸዋል። የግል ህይወታቸውንም በምናይበት ጊዜ ለቀልባቸው በጣም ይጨነቁ ነው። ከማንም በላይ ቀልባቸው የተስተካከለ እንደሆነ አላህ የመሰከረላቸው ነቢይ የቀልባቸው ጉዳይ ያሳስባቸው ያስጨንቃቸው ነው። ይህን ከሚገልጹ ነገሮች አንዱ ከኡሙ ሰለማ ከነቢዩ ባለቤት ረዲየላሁ ዐንሃ ወሰለላሁ ዐላ ነቢይና ሙሐመድ እንደተነገረው ብዙ ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ያ ሙቀሊበል ቁሉብ ተቢት ቀልቢ ዐላ ዲኒክ ያሉ ዱዓ ያደርጉ ነበር። ይህ ምንድን ነው የሚያሳይ? እንደው ዱዓው ከመብዛቱ የመጣ ጠየቋቸው ቤተሰቦቻቸው፣ ያ ረሱለላህ ይህን ነገር እያበዙት ነው፣
ሁሌ ልቤ 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 እያሉ ምን ነው ሲሏቸው ልቦች ያሉት በአላህ ጣቶች መካከል ነው፣ እንደፈለገ ይገለባብጣቸው። ስለዚህ ልቤ እንዳይገለብጥ እንዳይከረበት ፈርቼ ነው ብሎ ነበር አለይሂ ሰላቱ ወሰላም። ይሄም ብቻ አይደለም፣ ጌታዬ ሆይ ልቤን አጽዳልኝ እያሉም ዱዓ ያደርጉ ነበር ነቢዩ አለይሂ ሰላቱ ወሰላም። የነቢያት አለቃ ከማንም በፊት መጥቼ የጀነትን በር አንኳኩቼ የምገባው እኔ ነኝ፣ ከኔ በፊት ለማንም አይከፈትም። መላኢካው ራሱ የጀነትን በር ሳንኳኳ ማን ነህ ይለኛል። ሙሐመድ ነኝ ስለው ከአንተ በፊት ለማንም እንዳልከፍት ታዝዤ ነበር ብሎ ነው የሚከፍተው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። የሰው ልጆች ሁሉ ነቢዮች፣ ወልዮች፣ ሷሊሖች ፈርተው አንገታቸውን ደፍተው የቂያማ ጭንቀት አስደምሯቸው መላ በጠፋቸው ጊዜ አነ ለሃ እኔ አለሁኝ ብለው ብድግ ብለው ተነስተው አላህን ሄደው አናግረው አማልደው የጀነቶች ጀነት እንዲገቡ የጀሃነሞችም ወደ ጀሃነም እንዲሄዱ የሚያደርጉት ነቢ ናቸው አለይሂ ሰላቱ ወሰላም። የምስጋና ባንዲራ በእኔ እጅ ነው የቂያም ቀን ያሉት ነቢ ናቸው አለይሂ ሰላቱ ወሰላም። ሸረፍ፣ ክብር፣ ትልቅነት የተባለ ሁሉ እሳቸው ጋር ያበቃል ከፍጥረታት። ሆኖም ግን ጌታዬ ሆይ ልቤን አጽዳልኝ ያሉ ዱዓ ያደርጉ ነበር። ልቤን እጠብልኝ ያሉ ዱዓ ያደርጉ ነበር። ልቤን ምራልኝ አስተካክልልኝ ያሉ ዱዓ ያደርጉ ነበር። ልቤን አጽናው፣ ልቤን አጽዳው፣ ልቤን ምራው። ይሄ አሁን በጥቂቱ ነው። የእሳቸውን የዱዓ ሐዲሶችን ስናይ ከዚህ የላቁ ብዙ በቀልብ ዙሪያ ተጨንቀው የሚያደርጓቸው ዱዓዎች እንደነበሩ እናያለን። ወስሉል ሰኺመተ ሰድሪ የሚልም አለ። የልቤን ቆሻሻ መዝህ አውጣልኝ ዱዓ ነው አለይሂ ሰላቱ ወሰላም። ኢማም አልሐኪም በዘገቡት ሐዲስ ላይ እንዳለው እህዲ ቀልቢ ወሰድድ ሊሳኒ ወስሉል ሰኺመተ ሰድሪ፣ ልቤን ምራልኝ፣ ምላሴን አስተካክልልኝ፣ የልቤን ቆሻሻ መዘህ ጠርገህ አውጣልኝ። ሲራ ስንማር እንደምናውቀው 2 ጊዜ ቀዶ ጥገና ተደርጎላቸው ነብዩ ሰለላሁ ዐለይሂ ወሰለም የትኛውም ሰው ልብ ውስጥ ሊኖር የሚችልን ቆሻሻ አስወግዶላቸዋል። አላህ በዘምዘም ታጥቧል። ጅብሪል መላእክቶች ቀዶ ጥገና ሰርተውላቸው ያ ተቆርጦ የወጣው ነገር ይሄ ሸይጣን ካንተ ሊኖረው ይችል የነበረ ድርሻ ነው፣ አሁን የለም ወጥቷል ተብሎ ሸይጣን እሳቸው ላይ ስልጣን የለው። ልባቸው ጥላቻ አያውቅም፣ ምቀኝነት አያውቅም፣ ኩራት አያውቅም። የልቦች ሁሉ ቁጥር 1 ንጹህ ልብ እሳቸው ልብ ነው። ሆኖም ሳለ ግን የልቤን ቆሻሻ ውስሉል ሰል ማለት መዞ ቀስ አድርጎ ጨርሶ አውጥቶ መጣል ማለት ነው። የልቤን ቆሻሻ አውጣ። ልቤ የሚደሰተው ልቤ ደስታውን የሚያገኘው በቁርአን እንዲሆን አድርግልኝ። ወጀዐሊል ቁርአነ ረቢዐ ቀልቢ። ረቢዕ ማለት ሰዳይ መናፈሻ ማለት ነው፣ መዝናኛ ማለት። ልቤ ደስታውን የሚያገኘው በቁርአን እንዲሆን አድርግ፣ ልቤን ከቁርአን ጋር አስተሳስርልኝ። ሰዎች መዝናናት ሲፈልጉ የተለያዩ የሚያደርጓቸው ነገሮች አሉ። ነብዩ አለይሂ ሰላቱ ወሰላም የልብ ደስታቸውን አሁንም ከቁርአን ጋር አላህ የተያያዘ እንዲያደርግላቸው ዱዓ አድርገዋል። ወሚን ሸሪ ቀልቢ፣ ከልቤ ክፋትም ጠብቀኝ የሚል ዱዓ አድርገዋል አለይሂ ሰላቱ ወሰላም። አላህን ከማይፈራ ቀልብ በአላህ እጠበቃለሁ ብሎም ዱዓ አድርገዋል። አላሁመ ኢኒ አዑዙ ቢከ ሚን ቀልቢን ላ የኽሸዕ፣ አንተን ከማይፈራ ልብ በአንተ እጠበቃለሁኝ ይሉ ነው። ይሄ ሁሉ ለልብ መጨነቅ ዋጅብ እንደሆነ ግዴታ እንደሆነ ያሳያል። ልብ ደርቆ ዘም ብሎ ከምንም ሳይቆጥሩት የልብ ድርቀት ምልክቱን እያዩ ስሜቱ እየተሰማ ቀልብ ደርቆ ዘም ብሎ መኖር ከከባድ ወንጀሎች መሃል አንዱ። ቀልብ እንዳይደርቅ መጨነቅ ከትልልቅ ግዴታዎች መሃል አንዱ። የሰውነት አካላችን ቆዳችን ጥበቃ ካልተደረገለት፣ ጥንቃቄ ካልተደረገለት፣ ክትትል ካልተደረገለት የሰውነት አካል ቆዳ እንደሚደርቀው ሁሉ እንደሚገረጣ ሁሉ ከዛ በከፋ ሁኔታ ልብ ይደርቃል፣ ይገረጣል፣ ይታመማል፣ ይሞታል። የቆዳ ሴሎች እንደሚሞቱት ሴት ልጅ ጃንጥላ ይዛ የምትዞረው ጥላጥላውን የምትሄደው ቆዳ እንዳይጎዳ ብላ ነው። አሁን ላይ ከሴት ባልተናነሰ መልኩ ሴታ ሴት ወንዶች በስተዋል። ልክ እንደ ሴት ጥላ ይዞ የሚዞር ፀሐይ እንዳይነካው የሚከለል የሚቀባባ ቀዶ ጥገና ሰርጀሪ የሚሰራ የውበት ሳሎን ቁጭ ብሎ የሚውል ቱርክ የሚሄድ ብዙ አለ። ለምን?
ለፊቱ ቆዳ ተጨንቆ ማለት ነው። ለፀጉሩ ተጨንቆ ፀጉሬ ገባ ብሏል ብሎ እናቱ አሞኛል መታከሚያ ያስገባልኝ ብር ትለዋለች። አክስቱ እንደዚሁ እሱ ፀጉሬ ገባ ብሏል። የሰውነት አካላችን ውጫዊ አካላችን ቸላ ካል ነው ላመሐል እንደሚጎዳው ቀልብም ቸላ ከተባለ ይጎዳል። ነጭ ልብስ ለብሰህ ጁምዓ ሰግዳለሁ ብለህ ከቤት ወጥተህ ጀለቢያ ሳይቆሽ መስጂድ ለመድረስ የምታደርገውን አይነት ጥንቃቄ ጀነት እስክደርስ ድረስ ጥንቃቄ ማድረግ መቻል አለብህ። የቆሸሸ ልብስ የለበሰ ሰው ማይገባባቸው አንዳንድ ቤቶች አሉ አይደል? ከልብስ አይቶ ይመልሰዋል። አንዳንዴ ልሰርቅ መጣህ ነው ይለዋል። ፕሮቶኮል አልጠበቀም ብለው ያባራል። ይሄ ቀላል ነው፣ ችግር የለም። ሲያውቁህ ሊያስገቡህ ይችላሉ። መታወቂያ አይቶ በአማላጅ ልትገባ ትችላለህ። የፈለከውን ግልጋሎት ሌላ ቦታ ልታገኝ ትችላለህ። ነገር ግን ያለምንም ጥርጥር ልብ ከቆሸሸ ከጀነት በር ትመለሳለህ። አላህ ይጠብቀን። ነቢዩ ዓለይሂ ሰላቱ ወሰላም ሙእምን የሆነች ነፍስ እንጂ ጀነት አትገባም ብለዋል። እንዴት ነው ነፍሴ ሙእምን የምትሆነው? ቀልቤን ነቅቼ ካልጠበቅኩ። ትንንሽ የሚያመው ሰው አለ፣ ብዙ የሚያመው ሰው አለ፣ ምንም የሚያመው ሰው አለ። ሀከዛ ቀልብም ትንንሽ የሚታመም ሰው አለ፣ በጣም የሚታመም ቀልቡ የሚታመም ሰው አለ። ሙሉ በሙሉ ከበሽታ ነፃ የሆነ ልብ ያለው ሰው አለ። ቀልብ ሶስት አይነት ነው ማለት ነው። ታሞ የሞተ ቀልብ አለ፣ ጭራሽ ህመም የሌለው ህያው የሆነ ጤነኛ ልብ አለ፣ መካከለኛ ልብ አለ። በምንድን ነው የምናውቀው? እኛ ክትትል ካላደረገን ቀልቦች ሶስት አይነት ናቸው። ከቁርአን ከሐዲስ እንደምንረዳው ቀልብ ህያው የሆነ ቀልብ አለ፣ ንጹህ የሆነ ቀልብ አለ። አላህ እንዲህ አይነቱን ቀልብ ካደላቸው ባሮቹ ያደርገን። ህያው የሆነ ንቁ የሆነ ሰሊም የሆነ ጤነኛ የሆነ ቅድም መግቢያ ላይ እንደጠቀስነው التقي النقي الذي لا إثم فيه ولا غل ولا بغي ولا حسد أو كما قال عليه الصلاة والسلام ንጹህ የሆነ አላህን የሚፈራ ምቀኝነት የሌለበት ጥላቻ የሌለበት ወንጀል የሌለበት ወሰን ማለፍ የሌለበት ንጹህ ልብ። ሁለተኛው ይሄኛው የፊተኛው የሙእምን ልብ ነው፣ የሙሉ ኢማን ባለቤት የሆነ ሰው ልብ ነው። ሁለተኛው የሞተ ልብ ነው፣ ይሄ የካፍር ልብ፣ የሙናፊቅ ልብ ነው፣ የሙጅሪሞች ልብ ነው። ከፊተኛው በተቃራኒ ማለት የቆሸሸ ሙጅሪም የሆነ አላህን ማይፈራ በምቀኝነት በጥላቻ በሸር የተሞላ ማለት ነው። ሁለተኛው መሃል ላይ ያለው ነው። የአብዛኞቻችን ልብ በዚህ ውስጥ ነው የሚካተተው። የህይወት ባህሪም አለው፣ ይሰግዳል፣ ይጾማል፣ የሆነ ጊዜ ላይ ነቃ ይላል። የታማሚነት የበሽተኝነት ምልክትም አለበት። ሁለቱም ማዳዎች እሱ ውስጥ አሉ ማለት ነው። ኢማንን፣ መልካም ስራን፣ ተቅዋን ሲያበዛ ከፍ ይላል። የህያውነቱ የጤነኝነቱ ባህሪ ከፍ ይላል ልቡ ላይ። ያኔ ከመስጂድ አይጠፋም፣ ምላሱን ይጠብቃል፣ ዚክር ያበዛል፣ አይኑን ሰበር ያደርጋል ወዘተ። ሌላ ጊዜ ደግሞ በሽታው ሲነሳበት የለም ከመስጂድ ይርቃል፣ ይሳደባል፣ ይደባደባል፣ ይዘርፋል፣ ይቀማል፣ ከሰውነት ተራ ወጥቶ ወደ አውሬነት ይቀየራል። ይህ ታማሚ ልብ ወደ ሙሉ በሙሉ ሟች ልብ እንዳይዞር በጊዜ ሕክምና ያስፈልጋል። ንጹህ ልብ ደግሞ ጥበቃ ያስፈልጋል። ለዒድ ለጁምዓ የለበስነው ለሰርግ የለበስከው ልብስ እንዳማረብህ ጉዳዩ ቦታ ላይ ደርሰህ ሳታር ሳትሸማቀቅ በንጽህና ደርሰህ እስክትመለስ ድረስ ኮንፊደንስ እንዲሰማ ጥንቃቄ እንደሚያስፈልገው ሁሉ ከዱንያ በሰላም ወጥተን ጀነት እስክንገባ ድረስ ለልባችን ንጽህና መጠንቀቅ ያስፈልጋል። አፊ ቁሉቢሂም መረዱን አም ይርታቡ ፊ ቁሉቢሂም መረዱን ፈዛደሁም ላሁ መረዳ ፈየጥመዐ አለዚ ፊ ቀልቢሂ መረዱን። ልብ ላይ በሽታ እንዳለ አላህ ተባረከ ወተዓላ በብዙ የቁርአን አንቀጾች ነግሮናል። ከበሽታ በኋላ ከህመም በኋላ ብዙ ጊዜ ምንድን ነው ያለው? ሞት ነው ያለው። መዳን ይኖራል ከነቃ ቶሎ በሽታው ስር ሳይሰድ ሳይሰራጭ ከደረስከበት። ሙናፊቆችን ካፊሮችን አላህ ልቦቻቸው ውስጥ በሽታዎች አሉ ብሏል። ቁርአንን ኢማንን ተቀብሎ መድኃኒቱን ያዋጠ የወሰደ ይድናል። አይ ብሎ በሽታውን ደብቆ ውስጡ ላይ የተንከባከበ በሽታውን ያሳደገ ሰው ደግሞ በሽታው ገድሎ ለጀሃነም ያቀብለዋል። ነስአሉላህ ሰላመተ ወልዓፊያ። ጤነኛ ልብ ምልክቶች አሉት። ሐኪም ቤት ሄደህ ማዳመጫ አድርገህ ዘመናዊ መሳሪያዎች ምርመራ ተደርጎልህ አይደለም የልብ በሽታን ችግር የምናውቀው። ጤነኛ ልብም ምልክቶች አሉት፣ በሽተኛ ልብም ምልክቶች አሉት።
ታማሚም ጤነኛም የሆነ በሁለቱ መሃል ያለ ልብም ምልክቶች አሉት። ተሰነውን ቅድም ጠቅሰናል። ጤነኛም በሽተኛም የሆነ ልብ ጤነኝነቱ ሲያመዝን ኸይር ስራ ሲያበዛ ለኸይር ያለው ፍላጎት ይጨምራል፣ አደብ ይዛል፣ ይስተካከላል። በሽታው ሲበዛበት ደግሞ ቆሻሻ ስራዎችን ያበዛል። ንጹህ የሆነ ሕያው የሆነ ልብ ሁሌ አላህን ለማግኘት ይጓጓል። አላህ የሚወደውን ስራ መስራት ነፍሱ የምትወደውን ስራ ከመስራት የበለጠ ያስደስተዋል። አላህ የሚወደውን ስራ ለመስራት ነፍስያው ከምትወደው ሰዎች ከሚወዱት ስራ የበለጠ ቅድሚያ ይሰጣል። فإذا أحببته كنت سمعه الذي يسمع به አንድም ባሪያ አላህ ከወደደው ጆሮው አላህ የሚወደውን ብቻ ነው የሚሰማው፣ አይኑ አላህ የሚወደውን ብቻ ነው የሚያየው። ወሃሉም መጀራ በተቃራኒው ቀልቡ ከደረቀ ከታመመ ከሞተ ኸይር ስራ ያለ መሰላል ሰማይ ላይ ፎቅ ላይ የመውጣት ያክል ይከብደዋል፣ ጋራ ይሆንበታል። وإذا قاموا إلى الصلاة قاموا كسالى ሙናፊቆች ለሶላት ሲቆሙ እየቀፈፋቸው ነው የሚቆሙት ይላል። ለስሙ ይሰግዳሉ፣ አካል ይሰግዳል፣ ልቡ ሌላ ዓለም ነው ያለው። ከዛልክ ቀልብ ሲታመም ሲደርቅ ሲበላሽ አላህ ከሚወደው ይልቅ ነፍስ የምትወደውን ማስቀደም ይበዛል። ከአኺራ ይልቅ ለዱንያ መጨነቅ ይበዛል። ምላሱ ልቡ ከዚክር ይርቃል። ከሙእምን በተቃራኒ እውነተኛ አማኝ ቀን ከሌሊት አላህን ያስታውሳል፣ ዚክር ያበዛል። ሁሉም ምልክቶች አሉት። ምልክቱን አውቆ ታመም ያለው ብሎ ሐኪም ቤት ሄደ መድኃኒት እንደሚያገኘው ሁሉ ቀልቤ ታሟል፣ በጀሃነም እሳት ሳይጠበስ በፊት ዛሬ ላስተካክለው ያለ ሰው ደግሞ ዱንያ ላይ ፈውሳለሁ። ነቢዩ ዓለይሂ ሰላቱ ወሰላም ተዳወው ያ ዒባደላህ፣ የአላህ ባሮች ሆይ መድኃኒት ተጠቀሙ፣ ታከሙ። አላህ ተባረከ ወተዓላ ምንም አይነት በሽታን አልፈጠረም። ለእያንዳንዱ በሽታ መድኃኒትም ቢፈጥርለት እንጂ ያወቀ ያውቃል፣ የማያውቅ አያውቅም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የቀልብ በሽታም ልክ እንደ ስጋዊ በሽታዎች መነሻ አለው፣ መፍትሄ አለው ማለት ነው። ታከሙ የሚለው የልብ በሽታንም ያካትታል። እንደውም የበለጠ ነው። አካልህ ቢታመም ህመሙን ችላ ብትለው ቢበዛ ለሞት ቢያቀብለን ነው። ኸይር ስራ ሰርቶ የኖረ ሰው ቢሞት ለሱ እረፍት ነው። ወማ ዒንደላሂ ኸይሩን ሊልአብራር። የቀልብ በሽታ ግን ቶሎ ካልታከሙት ከገደለ ከዛ በኋላ የሚያቀበለው ለጀሃነም እሳት ነው። ላመሐላ ነስአሉላህ ሰላሙን ዐለይሂ። በቀልብ ድርቀቱ ልክ ማለት ነው። ቀልቡ የደረቀ ሰው ፈጥኖ ካልታከመ ወደ ቁርአን ወደ ኢማን ሐኪም ቤት ካልሄደ ካላደሰው ልቡን ካልወለወለው ካልወረሰው ቀዶ ጥገና ካልሰራለት ይህ የቀልብ ድርቀት በሽታ የሚያቀብለው ለጀሃነም እሳት። አዛኙ ጌታችን አላህ በዝናብ እጦት ምክንያት የደረቀ መሬትን ዝናብ አዝንቦ እንደሚያለመልመው ሁሉ የደረቀ ልብንም በኢማን ያርሳል፣ ያረጥባል። ኢዕለሙ አነላህ ዩሕይል አርዳ በዕደ መውቲሃ። ይሄ አንቀጽ አለም ያዕኒ ሊለዚነ አመኑ አን ተኽሸዐ ቁሉብሁም ሊዚክሪላህ ከሚለው አንቀጽ ጋር ግንኙነት አለው። ሲያቁ ሲታይ፣ አገባቡ ሲታይ፣ ርዕሱ ሲታይ ይመጣል አንቀጹ አለም ያዕኒ ሊለዚነ አመኑ የሚለው። ምንም ያክል ቀልብ ቢደርቅ መርጠቡን ከሻ አንድ ሰው ከለፋለት እወቁ የሰው ልጆች ሆይ የደረቀች መሬትን በዝናብ አላህ እንደሚያረጥበው ሁሉ በኢማን የደረቀ ልብንም አላህ ያረጥባል። አርጥበኝ በሉት፣ እንዲረጥብ በሩን ክፈቱለት ነው። ከዚሁ በመነሳት ነው الإمام ابن رجب رحمه الله تعالى ذم قسوة القلب የተሰኘውን ሪሳላ ያዘጋጁት። ትናንት ለሪሳላው መግቢያ የሚሆን ንግግር በተወሰነ መልኩ አይተናል። ወደ ሼኹ ንግግር ስንገባ ቢስሚላሂ ረሕማኒ ረሒም በአላህ ስም እንጀምራለን። قال الإمام العلامة الحافظ زين الدين ابن الشيخ أبو العباس أحمد بن رجب فسح الله في مدته ونفع به ያሉ ቢስሚላሂ ረሕማኒ ረሒም ብሎ መጀመር ተወዳጅ ነው፣ ሙስተሐብ ነው። ማንኛውም የአኺራ ስራ የዱንያም ስራ ቢሆን እንደው ቁም ነገር የሆነ ስራ ቢስሚላህ ብሎ መጀመር አልሐምዱሊላህ ብሎ መጀመር ተወዳጅ ነው። ለዚህም ነው ሁሉም የቁርአን ሱራዎች ከሱረቱ ተውባ በስተቀር ቢስሚላህ ተብለው የተጀመሩት። ነቢይም ደብዳቤ ሲጽፉ አለይሂ ሰላቱ ወሰላም ቢስሚላሂ ረሕማኒ ረሒም ሚን ሙሐመድ ረሱሊላህ ያሉ ነበር የሚጽፉት። ኪታብ የደብዳቤ አካል ነውና ኪታብ ሲጻፍ ቢስሚላሂ ረሕማኒ ረሒም ማለቱ ተወዳጅ ነው።
ቃለ الإمام العلامة الحافظ زين الدين ይሄን ኢብኑ ረጀብ ራሳቸው አይደለም ያሉት ዑለማዎች ራሳቸውን እንደዚህ አይሉ አሁን ነው ከጊዜ በኋላ ሰዎች ራሳቸውን ከፍ ማድረግ በአግባብ ያላግባብ ተጀምሮ ሰዎች ራሳቸውን ሲጽፉ ሼኽ ገሌ ኡስታዝ ገሌ ያሉ የሚጽፉት እንጂ ቀደምት ዑለማዎች ዘንድ አይታወቅም። ራሳቸውን አብዱላህ ከሆነ አብዱላህ፣ መሐመድ ከሆነ መሐመድ፣ አሕመድ ከሆነ አሕመድ ብለው የሚጽፉት። እነዚህ ማዕረጎች አልኢማም፣ መሪ፣ አልዓላማ ጥልቅ አዋቂ፣ አልሓፊዝ ጥልቅ የሸሪዓ እውቀት ሸምዳጅ የሆኑት የሚለው ይህ ሁሉ ማዕረግ ከተማሪዎቻቸው ክታቡን ሲጽፉት ያስቀደሙትን ሁለት ነገር ነው ያለው ማለት። ዓለም ራሱን ዝቅ ማድረግ አለበት፣ ተማሪ ደግሞ ዓለሙን ከፍ ማድረግ አለበት። ተማሪ ስለ አስተማሪው ሲናገር እገሌ እንዲህ አለ ብሎ በስሙ መጥራት የለበትም፣ ነውር ነው፣ ቅለት አደብ ነው፣ ያደብ ማጣት ነው። ተማሪ ስለ አስተማሪው ሲናገር የሚመጥነውን ማዕረግ ሰጥቶ ማዕረጉን አስቀድሞ መናገር አለበት፣ ወሰን ሳያልፍ። ዓለም ደግሞ ራሱን ዝቅ ማድረግ አለበት። ግዴታ ከሆነ ብቻ ለታሪፍ ካስፈለገ ማነህ ምንድነህ ከተባለ ቃዲ ነው ለምሳሌ አልቃዲ ሊል ይችላል። ኢዳ አስፈላጊ ሆኖ ካልተገኘ በስተቀር ለራስ ማዕረግ መስጠት ከፊት አልቃቦችን መጻፍ ተገቢ አይደለም። ዘይኑዲን የሚለው ይሄም ማዕረግ ነው ሰዎች የሰጧቸው የዲኑ ውበት ማለት ነው፣ የዲኑ ጌጥ ማለት ነው። በትክክልም የዲኑ ውበት የነበሩ ሼኽ ናቸው። ለሰው ዘይኑዲን፣ ሸምሱዲን፣ ኑሩዲን ብሎ ስም ማውጣት የተጠላ ነው። የሰሐቦች የሰለፎችም ስም አይደለም። ነገር ግን ከአራተኛው መቶ በኋላ ለእስላም ትልልቅ ስራ የሰሩ ስብዕናዎችን ዑለሞችን ክብራቸውን ለመግለጽ ሩክኑዲን፣ ጀማሉዲን፣ ዘይኑዲን፣ ሸምሱዲን የሚል ቅጽል ስም መስጠት ተጀምሯል። ሰዎች ነው የሚሰጧቸው። በኋላ እዛ ከደረሱ በኋላ እኮ ነው የዲኑ አብሪ ኮከብ ፀሐይ ጌጥ ሲሆኑ ማዕረጉ ሲመጠናቸው ይሰጣቸው ነበር። ከዛ በኋላም ኺላፍ አለበት። እነ ኢብኑ ተይሚያ አልኢማም አነወዊ ይቆጡ ነበር። ሙሂዲን ሲባሉ ይቆጡ ነው። ዲኑን ሕያው ያደረገው ሰው ማለት ነው። ኢብኑ ተይሚያም እንደዚሁ ተቅዩዲን ሲባሉ ይቆጡ ነው። እኔ አልፈልገውም ሰዎች ሰተውኝ ነው እንጂ ነው። በትክክልም ለዲኑ የለፉ ሰዎች ከመሆናቸው ጋር ይቆጣሉ። ዛሬ ሶላተል ጀማዓ እየተሰገደ በሁለት ጉንጩ ጫት ሞልቶ ሴት ኃላፊ አግዳሚውን የሚለክፍ ሰው ኸይሩዲን ይባላል፣ ሸምሱዲን ይባላል፣ ሰይዱና ይባላል። ሸምሱዲንም እንደዚሁ ነው። ጭራሽ ሶላት የማይሰግድ ሰው ሸምሱዲን የሚባል ስንት ታውቃለህ? ፈልግ። ኑሩዲንም ይባላል ጭራሽ። እሱ ተኝቶ ጫት ይቅማል፣ ኑሩዲን ነው። ተኝቷል፣ የኑሩ ብርሃን ደብዝዟል ማለት ነው። ገለጥ አለ። በርግጥ አባቶቻችን ለዲን ካላቸው ፍቅር ነው ይሄን ያወጡት። ኢንሻአላህ ይሆናልም ብለውም ሊሆን ይችላል ያወጡት በተስፋ ማለት ነው። ኢንሻአላህ ወደፊት ይሄን ልጄን የዲኑ ኑር አደርገዋለሁ የዲኑ ሸምስ አደርገዋለሁ ብለው አወጡለት። ከዛ በኋላ ግን አካዳሚ ትምህርት ቤት ወርውረው ተውት። ሸምሱዲን ሳይሆን ጠምሱዲን ይሆናል። ከዛ የዲኑ ብርሃን ሳይሆን የዲኑን ብርሃን ገፋፊ ይሆናል። በመጥፎ ስነ ምግባር አላህ ይመስገን። ኢዳ ስም ስናወጣ ጀግኖች ምን ሆነውን ያክል ተርቢያ ላይ ጀግኖች መሆን መቻል አለብን። ዘይኑዲን ፊዕለን እኚህ ሰው የዲን ዘይን ናቸው። ብዙዎቻችን ግን የዲን ሸይን የሆኑ ሰዎችን ነው ዘይኑዲን የምንለው። ኢብኑ ሼኽ ኢብን ብለው ነው የጀመሩት። ዘይኑዲን የሚለው እንደ ስም ተወስዶ ነው እንጂ ስማቸው አብዱራህማን ኢብን ሼኽ አቢል አባስ አሕመድ አብዱራህማን ኢብኑ አሕመድ ነው ባጭሩ ስማቸው። ኢብኑ ረጀብ ከአያቶቻቸው መሃል የአንደኛው ስም ነው። ፈሰሐ አላሁ ፊ ሙደቲሂ ወነፈዐ ቢሃ። ይሄን ያሉት ሼኹ ራሳቸው አይደሉም ያልኳቸው ለዚህ ነው። ተማሪዎቻቸው በህይወት ያሉ ክታቡን ሲሰሙት የጻፉት ነው። እድሜያቸውን አላህ ያርዝመው ያሉ። ፈሰሐ አላሁ ፊ ሙደቲሂ እድሜያቸውን አላህ ያርዝመው ያሉ። ወነፈዐ ቢሂ ኖረው ለኡማ ለዲን የሚያገለግሉ አላህ ያድርጋቸው ያሉ። ተማሪ አስተማሪውን በተመለከተ ካለበት ሐቅ አንዱ አስተማሪው ዱዓ ማድረግ አለበት። ይሄ መስሱን ነው የሚያሳየው። ኢብኑ ረጀብ አልሐንበሊ አልበግዳዲ አልደመሽቂ በመባል ይታወቃሉ። በግዳዲ የተወለዱት በግዳድ ስለሆነ አልደመሽቂ የኖሩት ደማስቆ ሱሪያ ስለሆነ
አልሐንበሊ ይባላሉ። የኢማሙ አሕመድን መዝሀብ አጥብቀው ስለሚከተሉ ነው። የኢማሙ አሕመድን መዝሀብ ስለሚከተሉ ነው። በጭፍን ለማለት ሳይሆን ከሌሎች መዝሀቦች የተሻለ ነው። ኢማም አሕመድ የአቡ ሐኒፋን ፊቅህ ተምረዋል። ከአቡ ሐኒፋ ተማሪዎች ከትልልቆቹ ከነ አቡ ዩሱፍ አልሐሰን ተምረዋል፣ ጨምቀውታል። የኢማሙ ማሊክን ፊቅህም ጽፈዋል፣ አይተውታል። ኢማሙ ሻፊዒን ተወያይተዋል፣ ከእሳቸው ጋር ተከራክረዋል። ይህን ሁሉ ጨምቀው ደግሞ ከዛ በኋላ በሐዲስ እውቀት በዛ ዘመን ኢማም አሕመድን የሚያክል አልነበረም። የራሳቸውን የሐዲስ እውቀት ጨምረውበት መዝሀብ ቀይሰዋልና ሰው መከተል ያለበት ቁርአን ሐዲስን ነው። ግን ማንኛውም ሰው ብድግ ብሎ ቁርአን ሐዲስን መከተል አይችልም። መሰላል ያስፈልገዋል። ከአራቱ መሰላሎች አንዱን ተጠቅመህ ወደ ሐቅ መውጣት ትችላለህ የሚል እንደው ከአራቱ መዝሀቦች ውጪ ሌላ መዝሀብ መከተል አይቻልም የሚል ረድ ያደረጉበት ኪታብም አላቸው። ምክንያቱም የሌሎችን መዝሀቦች እንደ አራቱ መዝሀቦች የተንከባከባቸው ሰው የለም። ኡሱላቸውን ያረቀቀ የተጨመረባቸውን ያራቀ እየካደማቸው ስለሌለ በጣም የተጠበቁት አራቱ መዝሀቦች ናቸው አስተማማኞቹ። ሌሎች መዝሀቦች ተረስተዋል ወዘተ የሚል ጥልቅ ንግግር አላቸው ረሒመሁላህ ተዓላ። አቂዳቸው መንሀጃቸው የሰለፍ ሷሊሒንን መዝሀብ የሚከተሉ ናቸው። እንደ ሂጅራ 736ኛው ዓመተ ሂጅራ ላይ በግዳድ ላይ ተወልደው በልጅነታቸው ዒልም ጀምረው ከአባታቸው ሁሉ ትንሽ ልጅ ሆነው አብረው የሄዱ ይማሩ ነበር ተብሏል። ብዙ ዑለሞች ታሪካቸውን ስናይ እንዲሁ ዝም ብለው ባንዴ የበቀሉ አይደሉም፣ የተለፋባቸው ናቸው። ከአባት ከአያት ከእናትም ጭምር ተለፍቶባቸው የልፋት ፍሬ ናቸው። ኢማም አሕመድ እናቴ ሌሊት ላይ ተነስታ ቀስቅሳ ውሃ ሙቃ ውዱእ አስደርጋኝ መስጂድ ወስዳ አሰግዳ መልሳ ታመጣኝ ነበር ብለዋል። በ10 ዓመት የቁርአን ያስሐፈዘችኝ እናቴ ናት ብለዋል። ኢማም ሻፊዒም እንደዚሁ፣ ኢማም ቡኻሪም እንደዚሁ። አይናቸው ጠፍቶ ነበር የቡኻሪ በሕፃንነታቸው። እናታቸው ናት ሌሊት ተነስታ ዱዓ እያደረገች አይናቸውን አላህ የመለሰላቸው። ኢብኑ ረጀብ አባታቸው ሼኽ ናቸው፣ ዓሊም ናቸው። አያታቸውም ሼኽ ናቸው፣ ዓሊም ናቸው። ገና በልጅነት ዕድሜያቸው ከአባታቸው እኩል አባታቸው የሚዞሩበት ቦታ እየዞሩ ዒልም ይሰበስቡ ነበር። ከዛ በኋላ ከፍ ብለው ወደ መካና መዲና በመሄድ ግብጽ በመሄድ ሌሎችም ሀገሮች በመሄድ ዒልም ቀስመዋል። በዘመናቸው የነበሩ ዑለሞች መስክረውላቸዋል። በሐዲስ በፊቅህ ጥልቅ እውቀት እንዳላቸው የተለያዩ ጠቃሚ ክታቦችን ጽፈዋል። እንደ ፈትሑል ባሪ የሚባል አልጨረሱትም እንጂ ቡኻሪ ሸርሕ ከብኑ ሐጀሩ በፊት ያለ ማለት ነው። ወከዛሊክ ብዙዎቻችን የምናውቀው ጃሚዑል ዑሉም ወልሒከም የ40 ሸርሕ በጣም ወሳኝ ሁሌ ተደጋግሞ መነበብ ያለበት ኪታብ ነው። ወከዛሊክ ለጣኢፉል መዓሪፍ የተሰኘ በየወሩ መሰራት ያለባቸው እያንዳንዱ ወር በውስጡ ያሉ ተግባራትን ዓመቱን ሙሉ ከእጅህ ማይጠፋ ማለት ሊጠፋ ማይገባ አጠገብህ በቅርበት ሊኖር የሚገባ ለጣኢፉል መዓሪፍ። ሙሐረም ገባ፣ ሙሐረም ላይ ምን አለ? ሙሐረም ወጣ፣ ሶፈር መጣ፣ ሶፈር ምን ተብለዋል? ምን ማድረግ አለብን? ዓመቱን ሙሉ መዋሲሚል ዓም ነው እንደው የሚለው ርዕሱ መጨረሻ የዓመቱ ስራዎች ኢባዳዎች ማለት ነው። ከዛሊክ ድንቅ እጅግ በጣም ድንቅ አምሳያ የሌለው ቀዋዒድ ረጀብ የሚባል የውሱል ኪታብ አላቸው። ትንሽ ጠጥር ያለ ነው፣ ከፍ ላሉ ሰዎች እንጂ የማይሆን ነው። ኢዕላል ትርሚዚንም እንደዚሁ ሸርሐዋል። እሱ ብቻ ይበቃቸዋል ተብሏል። እንደዚሁ በዕልም አልሐዲስ ወአህሉል መጀራ። ለዚህ ነው ዘይኑዲን ናቸው ይገባቸዋል የተባለው። ይህን ሁሉ ሌሎችንም አበርክተዋል። እኛስ ምንድን ነው ያበረክተው? ዑለሞች የሰሩትን ሁሉ የምናፈርስ ሰዎች አለ፣ እንቅፋት የሆነ ሰዎች አለ። ሆድ ማሳበጥ እንጂ ቅድም እንዳልነው ለቆዳ ለፀጉር መጨነቅ እንጂ ሌላ ስራ የሌለን ቢበዛ ለራሳችን ሰግደን እንወዳለን። እሷንም መልሰን ደግሞ ቀልባችን ደርቆ ለሌሎች እናስረክባለን። ነሰሉላህ ሰላመተ ወልዓፊያ። ዲንን ሲያገለግሉ ኖረው እንደ ሂጅራ 795ኛው ዓመት ላይ ረመዳን 3 ላይ ሞተው ከጌታቸው ጋር ተገናኝተው ምን አሉ? ኢብኑ ረጀብ ረሒመሁላህ ተዓላ አልሐምዱሊላህ አላህን አመሰግናለሁ። ባጭሩ በምስጋና ጀመሩ። ማንኛውም ቁም ነገር ያለው ስራ ሲጀመር አላህን በማመስገን መጀመር አስፈላጊ ነው። ማንኛውም አልሐምዱሊላህ ተብሎ ያልተጀመረ አላህን በማወደስ በማውሳት ያልተጀመረ فهو አኽደጅ ጎደሎ ነው፣ በረካ ቢስ ነው የሚል ሐዲስ አለ። በርካታ የሐዲስ ሊቃውንት ضعيف ነው ብለዋል። ነገር ግን መካከለኛው ዘመን ላይ የነበሩ እና ኢብኑ ሶላህ አካባቢ ላይ ያሉ ሊቃውንት ሐዲሱ ሶሒህ እንደሆነ ገልጸዋል። የትኛውም ቁም ነገር ያለው ስራ ሲጀመር ቢስሚላህ አልሐምዱሊላህ መባል አለበት። ሪሳለቱን አይ هذه ሪሳለቱን እቺ መልእክት ናት። ሪሳላ ማለት ቀልጠፍ ያለች ሪሳላ አጭር ኪታብ ማለት ነው።
ቃላቶቹ ውስን የሆኑ ግን ውስጡ ላይ ያለው መልእክት ከባድ የሆነ መልእክት ሲባል ራሱ ያስፈራል። ሪሳላ ናት። እንደ ሌሎች ረጃጅም ክታቦች ረጅም አይደለችም በሀተታ ደረጃ በቃል ደረጃ ግን ሪሳላ ወሳኝ መልእክት ነው፣ ደብዳቤ ነው። ቃሉ ትንሽ ቢሆን ውስጡ ላይ የያዘው መልእክት ትልቅ ነው። በምን ዙሪያ ፊ መውዱዕሃ ማለት ነው። ፊ ማለት ርዕሷ ዘሚ ቀስወቲል ቀልብ የቀልብ መድረቅን አደገኝነት የሚገልጽ የቀልብ መድረቅ መድሙም የተወገዘ እንደሆነ አደገኛ እንደሆነ ችላ መባል እንደሌለበት የቀልብን መድረቅ ውግዘት አደገኝነት ምትገልጽ ሪሳላ ናት። ምድር ላይ ካሉ በሽታዎች ሁሉ የከፋ ከባድ በሽታ ምንድነው? ቀልብ መድረቅ። ሌላ ስጋዊ በሽታ ካንሰር በለው አላህ ይጠብቀን፣ ኤድስ በለው ሌሎች ሰዎች የሚፈሯቸው የሚንቀጠቅጡላቸው በሽታዎች በአላህ ካመንክና መልካም ስራ ከሰራ ወደ ጀነት መሸጋገሪያ ድልድይ ናቸው። አልሐምዱሊላህ ብለህ ተቀበል። ከባዱ የሚያሳስበው ወረርሽኝ ልትፈራው የሚገባው የቀልብ በሽታ የቀልብ መድረቅ። ወዚክሪ አስባቢሃ እንደው የልብን መድረቅ በማውገዝ ብቻ አይበቃም። ልብ መድረቅን የሚያስከትሉ ነገሮች ምንድናቸው? ሰበቡ መታወቅ አለበት። ትጠነቀቀው ዘንድ ቁጥረት ታስቀምጥ ዘንድ ሳይሆን እንጠነቀቀው ዘንድ። ወማ ተዙሉ ቢሂ የቀልብ መድረቅስ በምን ይወገዳል? ዒላጁ መድኃኒቱ ማለት ነው። ትጠቀመው ዘንድ ትውጠው ዘንድ። ረሒመ አላሁ ልኢማም ኢብን ረጀብን አልሐምዱሊላህ አሉ ባጭሩ። ከዛ ደግሞ መድኃኒት ልሰጥህ ነዋል፣ በሽታ ልነግርህ ነዋል። በሽታውን ነገሩ ቀልብ መድረቅ ይባላል። መነሻው ምን እንደሆነም ነገሩ። ሰበቡን ካላወቅክ ነገም ያመሃል፣ ታመሃል። በዚህ የታመምከው ብሎ ደግሞ ዝም ብሎ የሚሄድ ዶክተር አይደለም። ወማ ተዙሉ ቢሂ ይሄ በሽታ ደግሞ የሚታከምበትም ምን እንደሆነ የሚገለጽበት ሪሳላ ነው። የቀልብ መድረቅን አደገኝነት መነሻውን መድኃኒቱን ከቁርአን ከሐዲስ ከሰለፎች ንግግር ሊሰጡን ነው። እቺ ሪሳላ በጣም ጠቃሚ ከሚባሉ የኢብኑ ረጀብ ሪሳላዎች መሃል አንዷ ናት። ቀደም የጠቀስኩላችሁ ዋና ትልልቅ ክታቦቻቸውን ነው። ከዚህ በተረፈ ኢብኑ ረጀብ ጠቢቡል ቀልብ በመባል ይታወቃሉ። እሳቸውና ኢብኑል ቀይም ትንሽ ወደ ተሰውፍ ያዘነበሉ ሰዎች ብዙ ጊዜ ለልብ ትኩረት ይሰጣሉ። ያን ለማሳካት ደግሞ የሚሄዷቸው ርቀቶች አንዳንዴ ضعيفون ሐዲስ መውዱዑን ሐዲስ ቂሳውን መናሙን ሰይዳችን እንዲያሉ ወልያችን እንዲያሉ ወዘተ ይሏል። ሰይዳችን ነቢይም ብቻ አይደለም፣ ነቢይም ቢሆን على العين والراس ነው። እሱም ሐዲሱ መውዱዕ ካልሆነ ነው። ብዙ ሰይዶች አሏቸው። የገሌ ሼኽ እነሱ ነው ሰይዳችን። ቀልብን ለማረጥብ ሱናን መከተል ያስፈልጋል እና የሱናን መንገድ በተከተለ መልኩ ቀልብን የሚያረጥቡ ሁለት ጠቢቦች አሉ ከጥንት ጀምሮ የሚታወቁ ኢብኑል ቀይም እና ኢብኑ ረጀብ ናቸው። ክታቦቻቸው ላይ በቀልብ ዙሪያ ብዙ ብለዋል። በተለይ ኢብኑ ረጀብ ደግሞ አጫጭር ሪሳላዎች አሏቸው ስለ አኺራ፣ ስለ ቀብር፣ ስለ ቂያማ ቀን ሁኔታ፣ ስለ ኢኽላስ፣ ስለ ተውሂድ መጅሙዕ ረሳኢል ኢብኑ ረጀብ አልሐንበሊ የሚል ትልቅ መጅሙዕ። እንደዚህ አይነት ትንንሽ ነገሮችን እሳቸው በደቂቃዎች የጻፏቸው እንደዚህ አይነት ሪሳላዎችን ተሰብስበው ወጥቶ 7 ሙጀለድ ወጥቶታል ብቻው ማለት ነው። በሆነ አጋጣሚ የጻፏቸው ሪሳላዎች ኢኽላሳቸውን አላህ አይቶ ስንት ዓመታትን ተሻግረው ዛሬ እኛ ቁጭ ብለን እንማረዋለን። በኢኽላሱ ልክ ነው ስራህ ዘመን ሊሻገር የሚችለው። ቃለ ረሒመሁላህ ተዓላ አማ ዘሙ ቀስወቲል ቀልብ ሶስት ርዕሶችን ነው እዚህ ሪሳላዋ የያዘችው። ፊ ዘሚ ቀስወቲል ቀልብ የቀልብ መድረቅን ዘም አደገኝነት፣ ሁለተኛ ዚክር አስባቢሃ ቀልብ የሚያደርጉ ነገሮች ምንና ምን እንደሆኑ፣ ወማ ተዙሉ ቢሂ የቀልብ መድረቅ ችግር በምን እንደሚቀረፍ። ይሄ የስነ ጽሁፍ እውቀታቸውም የረቀቀ እንደሆነ የሚያሳይ ትንሽ የሪሳላ ናት። ርዕሷን እየነገሩን ስለምን እንደምታተኩርም እየነገሩን። ዘም ማለት ማውገዝ ማለት ነው። እዚህ ግን የተፈለገበት አደገኝነቱን መግለጽ። ቀስወቱል ቀልብ ማለት የልብ መድረቅ ማለት ሲሆን የመርጠብ ተቃራኒ ቀስዋ ይባላል። ልብ ገሊዝ መሆኑ፣ ደንዳና መሆኑ፣ ጨካኝ መሆኑ፣ ሲመክሩት አለመመከሩ፣ ለሰው አለማዘኑ፣ አላህን አለመፍራቱ ቀስወቱል ቀልብ ይባላል። አልቀስወቱ ገሊዙል ቀልብ እንዳሉት ሙናዊ ረሒመሁላህ ተዓላ ቀስዋ ማለት ገሊዙል ቀልብ የልብ መወፈሩ መደንደኑ። ልብ በመሰረቱ እርጥብ ነው፣ ደም ነው። ነገር ግን ወንጀል በተሰራ ቁጥር ደረቅ ይሆናል፣ ከድንጋይ በላይ ይመጣል ወደፊት። መልካም ስራ መስራት፣ አላህን መፍራት ልብን ያረጥበዋል፣ ያለሰልሰዋል። ልብ ሲረጥብ ሲለሰልስ ከሰው ጋር ግንኙነቱ ያማረ ይሆናል። ዝናብ ነው፣ ለሰው በረከት ነው።
ይጠቅማል እንጂ አይጎዳም። ልብ እርጥብ የሆነ ሰው አያቆስም፣ ሰው አይሰብርም፣ ሰው አይገፋም፣ ሰው አያስከፋም። ልብ እርጥብ የሆነ ሰው፣ ልቡ ሕያው የሆነ ሰው። በተቃራኒው የሰው ልጅ ልቡ ሲደርቅ፣ ሲሻክር፣ ሲደነድን ሰውን ደርሶ መንከስ ይሆናል፣ ደርሶ ማቁሰል ይሆናል። ጎረቤትን አለማድረግ፣ ለታናሽ አለማዘን፣ ታላቅን አለማክበር፣ በደረሱበት ሁሉ ችግር መፍጠር፣ ሐቅ ማጉደል፣ ግዴታን አለመወጣት፣ ታስሮ ከተፈታ እንስሳ ውሻ የበለጠ ተናካሽ መሆን መገለጫ ይሆናል። የባሰ ይሄዳል ችግሩ። ስለዚህ ጥሩ መጥፎም ሰው የሚያደርገው ምንድን ነው ማለት ነው? ቀልብ ነው ማለት ነው። ያ አብደላህ ወይ አመተላህ። መቼ ነው ቀልብ መጥፎ የሚሆነው? ሲደርቅ። የቀልብ መድረቅ አደጋው ከባድ ስለሆነ ነው። አንዳንድ በከባኢር ዙኑብ ዙሪያ የጻፉ ዑለሞች ከከባድ ወንጀሎች አንዱ ቀስወቱል ቀልብ ብለው ጠቅሰዋል። ሸይኹል ኢስላም ሙሐመድ ብን አብዱል ወሃብ አልከባኢር የተሰኘ ክታብ አላቸው። ብዙ ጊዜ እኛ ሀገር የሚታወቀው የሚቀራው ኡሱሉ ሰላሳ ክታብ ተውሂድ ወዘተ ነው። ከዚህ በተጨማሪ ሙሐመድ ብን አብዱል ወሃብ ብዙ ወሳኝ ክታቦች አሏቸው መቀራት ያለበት እንደ ኡሱሉል ኢማን ያሉ አልከባኢር ያለ አሁን ባለንበት ወንጀል በተስፋፋበት ዘመን ከባኢር ከኡሱሉል ኢማን ጋር በጣም መቀራት አለባቸው። ያ አልከባኢር የተሰኘው ክታባቸው ላይ ሙሐመድ ብን አብዱል ወሃብ ከከባድ ወንጀሎች አንዱ ቀልብ መድረቅ ነው ብለው ጠቅሰዋል። ኢብን ሐጀር አልሃይተሚ የሚባሉ አሉ። እሳቸውም አዘዋጅር በተሰኘው ከባኢር ዙኑብን የሚያብራሩበት ክታባቸው ላይ ቀልብ መድረቅን ከከባድ ወንጀሎች አንዱ ብለው ቆጥረውታል። ቅድምም ብለናል መግቢያ ላይ ቀልብ እንዳይደርቅ መጨነቅ መጠንቀቅ ዋጅብ ነው ብለን ቀልብ ደርቁ የመድረቁን ሁኔታ ካፍህ ከእጅህ ከዓይንህ እያየኸው ምንም ሐራምን ማታከብር ለዋጅብ ማትጨነቅ ከመሆነ ጋር ቀልብህ ደርቆ ሞቶ ዝም ብለህ መቀመጥ ከባድ ወንጀል። ቀልብ መድረቅ ከከባድ ወንጀሎች መሃል አንዱ ነው ከተባለ ምን ማለት ነው? መስረቅ ከባድ ወንጀል ነው። ዝሙት መስራት ከባድ ወንጀል ነው፣ አላህ ይጠብቀን። ድግምት መስራት ከባድ ወንጀል ነው። ወደ ድግምት ከመሄድ እንደምትጠነቀቀው፣ ከመስረቅ እንደምትጠነቀቀው፣ ዝሙት ከመስራት እንደምትጠነቀቀው ሁሉ ከቀልብ መድረቅም መጠንቀቅ ግዴታ ነው። ቀልብ ደርቋል፣ ማስወገዱን ግዴታ ነው ቶሎ ብሎ። ቀልብ መድረቅ ከባድ ወንጀል ነው። እኔ ነኝ ወይ የምሰራው? አዎ። ቀልብ እኮ የሚደርቀው ያለ ምክንያት አይደለም። አይን መጥፎ ነገር ሲያይ፣ ጆሮ መጥፎ ነገር ሲሰማ፣ ምላስ መጥፎ ነገር ሲናገር፣ እጅ መጥፎ ነገር መስራት ሲያበዛ ነው ቀልብ የሚደርቀው። የቀልብ መድረቅ መነሻው አንተ ነህ። ቀልብ የሚያደርግ ነገር ከማድረግ ታቀ። ከዚህች የሪሳላ አንድ ሚዛ መለያው አንዱ አስባቡ ቀስወቱል ቀልብ ብለው ዋና ዋና ነገሮችን ጠቅሰዋል። ዋና ዋና ቀልብ የሚያደርጉ ነገሮች ብለው ማለት እነዚህ ብቻ አይደሉም፣ ሌሎችም አሉ። ይሄን ማወቅ መጠንቀቅ ያስፈልጋል። ቀልብ መድረቅ ከባድ ወንጀል ነው። ቁርአን ላይ የተወገዘ ተግባር ነው። ቁርአን አንቀጾች ላይ ቀልብ መድረቅ በሚለው ቃል ቀስወ በሚለው ቃል ተጠቅሶ ተወግዟል። አላህ በተከበረው ቃሉ ስለ ቀልብ ብዙ ብሏል ብለናል። ስለ መታመሙ ብሏል፣ ስለ መድረቁ ብሏል፣ ስለ መሞቱ ብሏል አላህ ቁርአን ላይ። ቁርአን ቀድሞ ቀልባችንን እንድንሰራው ነው የፈለገው። የትሉ ዐለይሂም አያቲሂ ወዩዘኪ። ቀልብ ካልጸዳ አካል ቢጸዳ ዋጋ ነው። ስለዚህ 13 ዓመት መካ ቁጭ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ለሐራ 10 ዓመት ላኢላሃ ኢለላህ ወሉ ላኢላሃ ኢለላህ ወሉ ላኢላሃ ኢለላህ። ምንድን ነው ይሄ? ቀልባቸው ነጽ ነው። አንድ ሰው ሙስሊም የሆነው እኮ መቼ ነው? ቀድሞ ቀልቡ ሲሰልም እኮ ከመስጂድ ውጭ ሆኖ ስለ እስላም አጥንቶ ሰምቶ መስለም አለብኝ ብሎ ወደ መስጂድ መጥቶ ይሰልማል። የግዴታ መስለም መስጂድ መምጣት ሸርጥ ባይሆን ከቤቱ አንስቶ ምናልባትም ከቢሮ አውጥቶ ስራውን አስለቅቆ ትዳሩንም አስፈቶ ነው። ብዙ ሰዎች ሲሰልሙ እንዲህ ሁሉ ነገር ይከተላቸዋል። እንዲሰልም ያደረገው ምኑ ነው? ቀልቡ ነው። ኢዳ ቀድሞ ቀልብን መስራት ያስፈልጋል። ውጫችንን ከመስራት በፊት ቀደም ሲል ምን ብለናል? ወደ ተሰውፉ ዓለም ጠጋ ያሉ ሰዎች ቀልብ ማረጠብ ላይ የሚለፉትን ያክል ሱና ላይ ያለን ሰዎች አልነፋም። በጣም ያሳዝናል። ለዚህማ በጣም ትጨነቃለህ። ኸይር ነው። ጀለቢያ ከቁርጭምጭምትህ እንዳይወርድ፣ ሱሪ ከቁርጭምጭምትህ እንዳያልፍ ትጨነቃለህ። ኸይር ነው፣ ጥሩ ነው። ጅልባቡ፣ ኒቃቡ፣ ጓንቱ፣ ካልሲው አላህ ይጨምርልሽ። ይሄ ሁሉ ተደርጎ ግን ውስጥ ላይ ምቀኝነት ካለ ውዱእ አድርገህ ላይ ሽንት አፍስሰህ መስገድ እኮ እንደማለት ነው። በሁሉም ዑለሞች ስምምነት የቀልብ በሽታ የምቀኝነቱ፣ ጥላቻው፣ ኩራቱ፣ ሐሲድ መሆኑ ከውጫዊ ወንጀል ይብሳል። ለምሳሌ ልንገርህ፣ ችግር ላለበት ሰው ለችግሩ ታኮ ድጋፍ እንዲሆን አይደለም፣ ለሁሉም መማሪያ እንዲሆን። አንድ ሰው ጺሙን ይላጫል፣ ልብሱን ይጎትታል፣
ወንጀል እንደሆኑ ግን ያምናል። አንድ ቀን ጺም መላጨት አቆማለሁ፣ ልብስ መጎተትም አቆማለሁ ይላል። ውስጡ ላይ ግን ለሙስሊም ጥላቻ የለውም፣ ምቀኝነት የለበትም። ሰው ሲያድግ አይኑ አይቀላም። ሰው ስኬት ሲያገኝ ሲሞላለት ህይወቱ ሲያምርለት ደስ ይለዋል። አላሁመ ባሪክ አላሁመ ዚድ። ምቀኝነት የሚባል ነገር ምንም የለበትም። ሌላኛው ግን ልብሱን ያሳድራል፣ ጺሙን ያሳድጋል። አገሌ 5ኛ ብራንቹን ሱቅ ከፈተ ስትለው ከንፈሩን ይበላል። 6ኛ መጋዘን ተከለ ስትለው ፀጉሩን ይነጫል። እገሊት አግብታ ልጅ ወለደች ሲባል ድግምት ላሰራባት ይላል። ውስጡ ላይ ሁሌ የሚንቦገቦግ የሚንተከተክ የምቀኝነት እሳት አለ። ልብሱን ከሚጎተትና ጺሙን ከሚላጭ ሰው ይልቅ ወንጀሉ የሚከፋው ጺሙን አሳድጎ ልብሱን አሳድሮ ምቀኝነት፣ ጥላቻ፣ ኩራት ያለበት ሰው ወይም በሌላ አነጋገር ማለት ነው የቀልብ በሽታዎች የቀልብ ጥፋቶች ከአካላዊ ጥፋቶችና በሽታዎች የከፉ ናቸው። በተቃራኒው ደግሞ የቀልብ መልካም ተግባራት ደግሞ ከውጫዊ መልካም ተግባራት ያላቁ ናቸው። ይሄን ከኢብኑል ቀይም ትናንት ጠቅሰናል። ስለዚህ የቀልብ ጉዳይ እጅጉን አሳሳቢ ስለሆነ ቀልብ መድረግን በተመለከተ ቁርአን አንቀጾች ተነግረዋል። ሴቶች ሆይ ስትናገሩ አትለሳለሱ፣ አትቅለሰለሱ፣ ልቡ ላይ በሽታ ያለበት ይከጅላችኋል ይላል። በሌላ አንቀጽ ደግሞ ቁርአን የሰሙ የማይገሰጹ ሰዎች ቀልባቸው ደርቆ እንደሆነ ተገልጿል። ወአማ ደሙ ቀስወቲል ቀልቢ የቀልብ መድረቅ የተወገዘ መሆኑን በተመለከተማ ፈቃለ ተዓላ ጌታ አላህ ብሏል ثم قست قلوبكم ከዛም ቀልባችሁ ደረቀ። قست قلوبكم ቀልቦቻችሁ ደረቁ። ሚን ባዕድ ዛሊካ ከዛ በኋላ ተአምርን ካያችሁ በኋላ فهي كالحجارة ልቦቻችሁ ልክ እንደ ድንጋይ ናቸው። አው ወይም አው እንደውም አሸዱ ቀስዋ ከድንጋይ የበለጠ ቀልቦቻችሁ ደረቆች ናቸው አለ አላህ ተባረከ ወተዓላ። ይሄ በኒ እስራኤሎችና ይሁዶችን የሚያወግዝ አንቀጽ ነው። አላህ ተአምር አሳይቷቸው ነው። የሞተን ቀስቅሶ ተአምር አሳይቷቸው ነው። የሞተን ቀስቅሶ ተአምር አላህ ያሳየው ሰው ከዛ በኋላ ፍጹም ሙእሚን መሆን አለበት፣ ታዛዥ መሆን አለበት። እነሱ ግን ቀሰት ቁሉብኩም ሚን ባዕድ ዛሊከ የአላህን ችሎታ ቁድራ ተአምር ካያችሁ በኋላ ቀልባችሁ ደረቀ። ከኒዕማው በኋላ ከዋህዩ በኋላ ከተአምሩ በኋላ የመድረቁን ሁኔታ ሲገልጽ አላህ ምን አለ? ثم بين وجه كونها የቀልባቸውን መድረቅ የሆነበትን ሁኔታ ሲገልጽ አሸደ ቀስወ ከድንጋይ የበለጠ ደረቅ የሆነበትን ሁኔታ ሲገልጽ አላህ ምን አለ? ወኢነ ሚነል ሒጃረቲ የእናንተ ልብ ከድንጋይ በላይ ደረቅ ነው የተባለው ምክንያቱም ከድንጋዮች ውስጥ አለ ለማ የተፈጀሩ ሚንሁል አንሃር ከውስጡ ምንጭ የሚፈልቅ ድንጋይ አለ። ድንጋይ ሆኖ ከውስጡ ተሰንጥቆ ምንጭ ይፈልቃል። ወኢነ ሚንሃ ከድንጋዮች ውስጥም ለማ የሸቀቁ ፈየኽሩጁ ሚንሁል ማ ከሱ ውስጥ ምንጭ ይፈልቃል። ከድንጋዮች መሃል ወንዝ የሚጎርፍ አለ። ለማ የተፈጀሩ ሚንሁል አንሃር ወኢነ ሚንሃ ለማ የሸቀቁ ፈየኽሩጁ ሚንሁል ማ ራሱ ተሰንጥቆ ከመሃሉ ውሃ የሚወጣ አለ። ወኢነ ሚንሃ ለማ የህቢጡ ሚን ኸሽየቲላህ ከድንጋዮች ውስጥም አላህን ፈርቶ ከላይ ተንዶ ተደርምሶ የሚወድቅ አለ አለ አላህ ተባረከ ወተዓላ። ከዚህ አንቀጽ ምንድን የተፈለገው? ሁለት ነገር ነው የተፈለገው። አንደኛ ቀልብ እንደሚደርቅ ثم قست قلوبكم من بعد ذلك ተአምር ካያችሁ በኋላ ወህይ ከወረደላችሁ በኋላ ነቢ ካስተማራችሁ በኋላ የበለጠ መፍራት ሲገባችሁ የበለጠ ቀልባችሁ ደረቀ። ምን አይነት አደራረቅ? فهي كالحجارة እንደ ድንጋይ አው ወይም ደግሞ አው በል ማለት ነው። ኢብኑ ጀሪር ይሄን መርጠዋል። ኢማም ሙፈሲር የተፍሲር አዋቂዎች ሁሉ አዋቂ ኢብኑ ጀሪር አጠበሪ አው እዚህ ጋር በል ማለት ነው እንደውም ማለት ነው። ወይም ለማለት ሳይሆን እንደውም ቀልቡ የደረቀ ሰው አንዳንዴ የቀልብ ድርቀት ደረጃው ከድንጋይ የባሰ ሊሆን ይችላል። ከድንጋይና ከብረት የበለጠ ደረቁ የቱ ነው? ምንድነው? ድንጋይ ነዓም። ለዚህም ነው አላህ ለድርቀት ምሳሌ ያደረገው የመጨረሻ ምንድነው? ድንጋይ። ብረት ቢሆን ኖሮ ብረት ነበር። ምክንያቱም ብረት በእሳት ይቀልጣል፣ ድንጋይ በእሳትም አይቀልጥም። ብረትን ረጅም ሰዓት አግለኸው ስትቀጠቅጠው ቅርጽ ይዛል። ከፈለክ ትሪ፣ ከፈለክ አካፋ፣ ከፈለክ መዶሻ፣ ከፈለክ መኪና ወዘተ ታደርገዋል። ድንጋይ ግን 10 ሰዓት 10 ቀናት 10 ወራት ብታቃጥለው ድንጋይ ነው፣ እሳት አይገባም። የእናንተ ቀልብ ከድንጋይ በላይ ደረቀ አለ አላህ ተባረከ ወተዓላ። አላህ ይጠብቀን። ወቃለ ተዓላ በሌላኛው አንቀጽም አላህ ብሏል አለም ያዕኒ ሊለዚነ አመኑ አለም ያዕኒ ጊዜው አልደረሰም እንዴ ለለዚነ አመኑ ለነዚህ ያላመኑ ሰዎች አን ተኽሸዐ ቁሉብሁም ሊዚክሪላህ
ልቦቻቸው ለአላህ ተግሳጽ ለአላህ ምክር የሚፈሩበት ልቦቻቸው የአላህን ተግሳጽ ፈርተው ተቀበለው አምነው የሚፈሩበት ጊዜ ወማ ነዘለ ሚነል ሐቅ ከአላህ ዘንድ ለወረደው ሐቅ እውነት ለቁርአኑ ለሸሪዓው ታዛዥ የሚሆኑበት የሚገሰጹበት የሚቀበሉበት ጊዜ አልደረሰም እንዴ? እስከ መቼ ነው ቀልብ ደረቅ ሆነው የሚቀጥሉት? ወላ የኩኑ ላይሆኑስ አይገባም ጊዜው አልደረሰም እንዴ? ከለዚነ ኡቱል ኪታበ ሚን ቀብሉ ከዚህ በፊት መጽሐፍ እንደተሰጡ አይሁዶች ፈጣለ ዐለይሂሙል አመዱ ጊዜው ረዝሞባቸው በእነሱና በነቢያቶቻቸው መሃል የነበረው ጊዜ ክፍተቱ ረዝሞባቸው ፈቀሰት ቁሉብሁም ልቦቻቸው እንደደረቀች ሰዎች ላለመሆን ጊዜው አልቀረበም እንዴ? አይነቁም እንዴ? ያለ አላህ ተባረከ ወተዓላ እየወቀሰ ነው። ይሄም አልሐፊዝ ኢብኑ ከሲር ረሕመቱላሂ ዐለይህ እንደሚሉት ሙእሚኖች ከአይሁዶች ጋር እንዳይመሳሰሉ አላህ የሚከለክልበት አንቀጽ ነው። አይሁዶች ቀልባቸው ደርቋል። ነቢያት ካለፉ በኋላ ሐቁን ያወቁት ቀልባቸው ደርቆ ሐቁን ደብቀዋል። ነቢን ተዋክተዋል። ነቢ ላይ ድግምት ለመስራት ሞክረዋል። ቀልባቸው ደርቆ ነው። ያውቁታል እኮ መጽሐፉ እጃቸው ላይ አለ። ፈጣለ ዐለይሂሙል አመዱ ጊዜው ረዘመባቸው በእነሱና በነቢያቶቻቸው መሃል የነበረው ጊዜ። እናንተ አማኞች ሆይ እንደዛ አትሆኑ። ጊዜው ረዝሞባችሁ ቀልባችሁ አይደረቅ። ሁሌ አዲስ ይሁን ኢማን ልባችሁ ውስጥ። ዛሬ ነቢና ዐለይሂ ሰላቱ ወሰላም አግኝታቸው የሆነ ምክር ቢመክሩ ምን አይነት ስሜት ነው የሚሰማው? አይደለም በአካል ነቢዩ አግኝተው መክረው ነቢን በህልም አይተህ ታውቃለህ? ነቢን በህልም ያየ ቀን ምን አይነት ደስታ ነው የተሰማ? ምን አይነት ደስታ ነው የሚሰማ? የነቢን ሐዲስ በሰማችሁ ቁጥር ከአፍታ በፊት እንደሰማሁ አይነት ስሜት ይሰማህ ነው እየተባለ ነው ያለው። ጊዜው ረዘመ። ቡኻሪ ሲባል ስንት ዓመት ነው የተጻፈው? እንደዛ የሚያስቡ ሰዎች አሉ። ሙስሊም ሲባል እንደዚሁ ነቢዩ ዐለይሂ ሰላቱ ወሰላም የዛሬ 1400 ዓመት የተናገሩት ንግግር ጊዜ ያለፈበት አይነት ነገር ሆነ። በየሳምንቱ እንሰማለን፣ እንመከራለን። እዛው ነው ያለው። ዙህር ሰግዶ ወጥቶ ወንጀል ሰርቶ አስር የሚመጣ ሰው አስር የሰገደ ስለቀጣይ ወንጀል የሚያስብ ሰው ይኖራል። ነሰሉላህ ሰላም አለ። ሶላት የሰገድኩ መጥፎ ነገር የመጣ ሶላት እንዳልሰግድ ያደረገኝ ተቸገርኩ የሚሉ ሰዎች አሉ። እንደዚህ አትሆኑ ያለ ነው አላህ ተባረከ ወተዓላ። አይሁዶች ያን ሁሉ ግፍ የፈጸሙት ነቢያትን የገደሉት፣ ኸምር የጠጡት፣ ሪባ የበሉት፣ ሸሪዓን ለመጣስ ዘዴ የዘየዱት በምን ምክንያት ነው? ቀልባቸው ደርቋል። ቀልባቸው የደረገው ለምንድን ነው? ፈጣለ ዐለይሂሙል አመዱ ጊዜው ረዘመባቸው በእነሱና በነቢያቶች መሃል የነበረው ጊዜ። ተሰላችሁ እናንተም እንደዛ አትሆኑ ያለ ነው። ቀልቡ ከደረቀ ምክር አይገባም፣ ምክር አይሰማም፣ ዛቻ አይፈራም፣ ተስፋ ያነቃቃው ይሄን ያደረገ ጀነት ይገባል ይባል ያ የተባለውን ነገር ለማድረግ አይነሳሳም። ሰምቶ መተኛት ነው፣ በልቶ መተኛት ነው። ለትንሽ ይሻላል የሚባል ሰው ከንፈር መምጠጥ ነው፣ ለጊዜው ጭንቅላት መነቅነቅ ነው። ና ቀልብ ሲደርቅ ምክር አይገባውም፣ አይሰማም፣ አይመክርም። በልቶ መተኛት ሲበዛ ከንፈር መምጠጥና ጭንቅላት መነቅነቅ ነው። ግን ልቦ አይነቀነቅም፣ እዛው ነው ያለው። የሚጠባው ነገር አለ፣ መጥፎ ነገር ኢስራር ያደረገበት ያ መሆን የለበትም። ይሄ ያስወቅሳል። ወከዛልክ ቀልብ መድረቅ ሐቅን መተውን ያስከትላል። ብዙ ሰው ሐቅን ያውቃል። ጉቦ መስጠት ሐራም እንደሆነ ያውቃሉ ብዙ ሰዎች፣ ሁሉም ግን ይሰጣል። አይቻልም ካልሆነ ይላል። ከሴት ጋር መላከፍ ሐራም እንደሆነ ያውቃል። እስካገባ ድረስ አላቆምም ብሎ ቃል ኪዳን የፈጸመ ነድር ያለበት እስኪመስል ድረስ በል አግብቶ ሚስቱን አልጋ ላይ አስተኝቶ እሱ ሌላ ቦታ ነው ያለው። ከቆሻሻ ዙሪያ ያሽከረክራል። ንጹሑን ጠይቡን ትቶ ማለት ነው። ሐላል ሚስቱን ትቶ ወደ ሐራም የሚሄድ ሰው ምሳሌ ሐዲስ ላይ እንደተነገረ ሐላል የሆነ ትኩስ የሆነ ስጋን እዚህ ጋር አስቀምጦ የበከተ የጠነባ ትል የተላ ዘንብ የሚጎበኘውን ሄዶ እንደሚበላ ነው ተብሏል። ያን የሚያደርጉ ሰዎች ከምን የመነጨ ነው? ይሄ ከቀልብ መድረቅ የመነጨ ነው። አቡ ሙሳ አልአሽዓሪ ታላቁ ሱሐቢ ዑመር ሾመዋቸው ወደ ኢራቅ ሄደው የኢራቅ የቁርአን አዋቂዎችን ጥሩልኝ ብለው ሰበሰቡ። 300 ቁርአን የቀሩ ዓሊሞች ተሰበሰቡላቸው። ከዛ በኋላ ይሄን አንቀጽ ነው ያነበቡላቸው። አላህ ተባረከ ወተዓላ መርጧችኋል የቁርአን ሰዎች ሆይ፣ የበስራ ሰዎች ሆይ፣ ጊዜው ረዝሞባችሁ ግን ቁርአንን ቀርታችሁ ከዛ የለመዳችሁት የአህለል ኪታቦች ቀልብ እንደደረቀው የእናንተም ቀልብ እንዳይደርቅ ተጠንቀቁ አሏቸው። የቁርአን ሰዎችን የዕልም ሰዎችን ማለት ነው። ወቃለ ተዓላ በሌላኛው አንቀጽም አላህ ብለዋል ፈወይሉን ሊልቃሲየቲ ቁሉቡሁም ሚን ዚክሪላህ። ፈወይሉን ወዮላቸው ሊልቃሲየቲ ለደረቀች ሰዎች፣ ቁሉቡሁም ልቦቻቸው ለደረቀች ሰዎች ሚን ዚክሪላህ አላህን ማውሳትን ትተው ኡላኢከ ፊ ضላሊን ሙቢን እነዚህ ግልጽ የሆነ ጥመት ላይ ናቸው አለ። አላህን ማውሳትን መተው ማለት እንደው በአፍ ሱብሃንአላህ ማለትን መተው ማለት አይደለም። ወንጀል ልትሰራ ነፍስህ ገፋፍታ አይ አላህ ያኛል ብለህ መተው አለመቻልህ አላህን መርሳት ነው የሚባል።
አላህ ምንልኛል ብሎ ወንጀል አለመተው አላህን መርሳት ነው የሚባል። አላህን ማውሳት በምላስ ብቻ አይደለም በልብም በተግባርም ነው። ትልቁ አላህን ማውሳት የተግባር ማውሳት። ስብሰባ ላይ ሆነ የሶላት ሰዓት ሲደርስ ብድግ ብለህ ሄዳ መስገድ። መንገድ የተጓዝክ ሳለ ፊት ለፊት መልካም ሴት ስትመጣ አላህን ፈራለሁ ብለህ አይንህን ሰበር ማድረግ ማየት የቻለ ቀልበ ደረቆች እንደሚያደርጉት መከተል የቻለክ አይ እኔ ሙስሊም ነኝ አላህን ፈራለሁ ብለህ መጣ። በማይፈቀድ መንገድ ወደ ኪስህ ዳቆስ ያለ ገንዘብ ሊገባ ሲያንኳኳ ኪስህ ናይ ከየት እንደመጣ አላውቅም። ወይም ሐራም በሐራም ኪሴ ከሚሞላ አላህን ሳላስወጣ ከአላህ ሳልጣላ ኪሴ ባዶ ሆኖ የእሱን ርዝቅ ብጠብቅ ይሻለኛል። ወሪዝቁ ረቢከ ኸይሩን ማለት መቻለ አላህን ማውሳት ነው። አላህን ረስተህ ገንዘብ ብቻ ማስታወስ፣ ኪስን ለመሙላት ብቻ መጣር፣ ይሄ አላህን ተባረከ ወተዓላ መርሳት ይባላል። ኢዘን ቀልብ ከሚያደርጉ ነገሮች አንዱ ምንድነው ማለት ነው? ከዚህ አንገዝ እንደምንረዳው አላህን መርሳት፣ አላህን ማውሳትን መርሳት። አላህን ማውሳትን በምላስ ብቻ አድገዱት በተግባር ነው። ለዚህ ነው ይሄ ሶስቱ መንገድ የተጓዙ ዋሻ ውስጥ ገብተው የተዘጋባቸው ሰዎች በምንድን ነው አላህ ያዳናቸው? አንዱ ያጎት ልጅ ነበረችኝ መወዳት በሐራም ስጋ ብዛ ስጠይቃት እምቢ ስትለኝ ነበረ። አንዴ ተቸግራ ብር ብላኝ መጣች። ብር ምሰጠሽ ሐራም እንድሰራ ከፈቀድሽ ነው አልኳት። ተገዳሽ ያለች መጨረሻ ላይ የፈለኩትን ነገር ማድረግ የምችልበት ሰዓት ላይ አላህን ፍራ ስትለኝ ትቼ ተነሳሁ። አላሁ አክበር። ይሄ እኮ ነው አላህን ማስታወስ ማለት። በስሜት መክነፍ መጋለብን ትተህ ቆም ብለህ አላህን አስታውሰህ መተው ማለት ይሄ። ይህ አይነቱን አላህን ማስታወስ ከውስጣችን እንዳይጠፋ ልናደርግ ይገባናል። የቀልብ መድረክ ከአይሁዶች ጋር መመሳሰልን ያስከትላል። ከአይሁዶች ጋር መመሳሰል ደግሞ እጅጉን የተወገዘ የተከለከለ ነው። ቃለ ባዕዱ ሰለፊ አንዳንድ ደጋግ ቀደምቶች አሉ ላ የኩኑ አይሆንም አሸዳ ቀስወተን የቀልብ መድረቁ ይበልጥ የበረታ አይሆንም ሚን ሷሒብል ኪታቢ ከእውቀት ባለቤት የበለጠ ኢዛ ቀሳ በደረቀ ጊዜ አሉ። ነስአሉላህ ሰላም ወልዓፊያ። የብዙ ሰው ቀልብ ሊደርቅ ይችላል አሉ። ነገር ግን ላ የኩኑ አሸዳ ቀስወተን የበለጠ የሚደርቅ የለም ሚን ሷሒብል ኪታቢ ከእውቀት ባለቤት ቀልብ የበለጠ ኢዛ ቀሳ በደረቀ ጊዜ። ኢዛ ሸርጥያ ናት። ከደረቀ በመሰረቱ የኪታብ ሰው የዕልም ሰው የቁርአን ሰው ቀልቡ አይደርቅም። ሁሌ ቁርአኑ ሐዲሱ ቀልቡን ያረጥበዋል። ግን እሱ ባወቀው አልጠቀምም ብሎ ቀልቡ በደረቀ ጊዜ ከደረቀ እንደሱ የሚደርቅ የለም አሉ። አላህ ይጠብቀን። ሷሒቡል ኪታብ የሚለው ሩቅ አትሽድር። ቁርአንን በአስሩ አቀራሮች የሚቀራ ኢብኑ ጀሪር እና ኢብኑ ከሲርን የሐፈዘ አይደለም። ማንኛውም ወደ ሱና ወደ ተውሂድ ወደ መስጂድ ቀረብ ያለ ሰው በመስጂድ በመድረሳ ቅርበቱ ልክ ሷሒቡል ኪታብ የሚለው ድርሻ አለው ለሱ። 10 ዓመት ሆነ የመስጂድ ሰው ነህ፣ 20 ዓመት ሆነሽ የመስጂድ የመድረሳ ሰው ነሽ፣ ለውጦ ይታል። ይሄን ኡስታዝ ከድሮ ጀምሮ ነው ማውቀው ገሌ ከሚባለው መስጂድ የዳዕዋ ንቅናቄ ጊዜ ጀምሮ ይልሃል። አብረን ያደግነው ይልሃል። ጠዋት አንዋር መስጂድ ቀርቼ አላውቅም ከ1990 ከ2000 ምናምን ጀምሮ ይልሃል። ታሪኩ ረጅም ነው። ግን ይታለ ተጽዕኖ ይታል። ሷሒቡል ኪታብ ነህ በሰማኸው ልክ ባነበብከው ልክ ከዑለሞች በቆየኸው ልክ በጣም ነውር ነው፣ ያስፈራል፣ ያስጠላል። ጺሙን አሳድገህ ልብስን አሳጥረህ ጅልባብ ኒቃብ የጎተትሽ እስላምን የሚያሰድብ ስራ መስራት ነውር ነው። ጺሙን አይቼ ቀጥሬው ነበረ ካደኝ ሱቄን ዜሮ አደረገብኝ የሚሉ ሰዎች ተያዥ ማይጠይቁ አሉ። በዲን የሚታለሉ ሰዎች ጅልባብ ነው ኒቃብ ነው ያደረገችው ብዬ ምንም ተያዥ ሳልጠይቃት መታወቂያ ሳልጠይቅ ቀጠርኳት እንዲያደረገችኝ የሚሉ ሰዎች። እውቀት ያለው ሰው ቀልቡ ሲደርቅም በዛው ልክ ነው፣ ሲረጥም እንደዚሁ። ስለዚህ የኪታብ ባለቤት ሆኖ ያኒ የቁርአን የዕልም የእውቀት ባለቤት ሆኖ የዲን ምልክት የታየበትም ቀልብ ሊደርቅ ይችላል ማለት ነው። ሲደርቅ አይታወቅለትም፣ ከድኖ ነው የሚደርቀው ማለት ነው። ከላይ ሰዎች ኡስታዝ ይላል ማሻአላህ ኡስታዝ አይሉሻል ማሻአላህ የአላህ ሰው ናቸው ይላል። ውስጥ ላይ ያለው ግን ተበላሽቷል። ውስጥ ላይ ያለው መበላሸቱን ተከትሎ በድብቅ ሌላው አካልም ተበላሽቷል። ለሰዎች የሚያሳየው አንድ ፌስ አለው፣ በሱና በጌታው መሃል ደግሞ ሌላ ሐላል። በአላህ በዲን ስም አምነው ሰዎችን መካድ አላህ ዘንድ ትልቅ ዋጋ ያስከፍላል። የእናቴ ልጅ ወንድሜ ዕቃ አላስቀምጥም ብዬ አማና አንተ ጋር አምጥቻለሁ ብለው ሰዎች ይሰጡሃል። ጺሙን አይተው ያጠረ ጀለቢያን አይተው እድጎችሽውን ኒቃብ አይተው፣ ነገር ግን ከሰዓታት በኋላ ሐሳብ ቀይረው አማናውን አምጣ ሲባል የለም ይሉ ሰዎች አሉ። እኔ የለሁም ልትል እኮ ይሻላል። አማና የለም ከምትል አንተ ነፈር ቢበላ ይሻላል። ሴት ልጅን አምነው እንደው ከሌላ ሰው አልክም ዲን ያለው ሰው ነው እሱ መኪና ትሸኝ ብለው ሴት ልጃቸው የሚያበላሽ ሰው አለ። ሰዎች አምነውት ፊቱን አይተው ላይ አይተው ፈሳድ ባጢኒ ሐቂቃ ረሂብ ጅደን የሚያስፈራ የውስጥ መበላሸት አለ እየታየ።
ጎረቤት ነው ጥሩ ልጄን ሚስቴን ይጠብቅልኛል ብሎ ለስራ አዛዥ የሚል ሰው ተደብቆ ሚስቱን የሚያበላሻል ላዩ ጥሩ ነው ተብሎ ታምኗል፣ ግን ውስጡ ሌላ ነው። አደጋ እኮ ነው ያ ኢባደላህ። ይህ ደረጃ መድረስ የለበትም። ቀልብህ እንዳይደርቅ ነቃ ማለት አለበት። ውጫችን እንዳይጠቁር አንድ ቀን ሱሪ ወረድ ስትል ትሸማቀቃለህ፣ ታፍራለህ፣ ምክንያት ትደረድራለህ። እኔ አይደለሁም የገዛሁት አባቴ አምጥቶት ነው፣ ላስቆርጠው ሄጄ መብራት ጠፍቶ ነው ወዘህ ትላለህ። የሱሪህ መውረድ ያሳስባል። የኢማንህ መውረድ የአኽላቅህ መውረድ ምንም አይደለም። ንጹህ ልብስ ለብሰህ ከቤት ወጥተህ መንገድ ላይ መኪና ጭቃ ረጭቶብህ ቢቆሽ ታፍራለህ፣ ትሸማቀቃለህ፣ ትደብቃለህ። ውስጥ ግን አላህ የሚጠላው ስንት ቆሻሻ ተከምሮ ምንም አይመስልም ከሆነ نحن على خطر. وفي الترمذي من حديث ابن عمر قال قال رسول الله صلى الله عليه وسلم ترمذي سنن ያቸው ላይ እንደዘገቡት ነብዩ ብለዋል አሉ ኢብኑ ዑመር لا تكثروا الكلام ወሬ አታብዙ بغير ذكر الله ከذكر ውጭ ያለ ወሬ አታብዙ فإن كثرة الكلام ወሬን ማብዛት بغير ذكر الله ከذكر ውጭ ያለን ወሬ ማብዛት قسوة للقلب የቀልብ መድረቅን ያስከትላል። ወይና بعد الناس ቀልብ መድረቅ ምን ችግር አለው ካልክ ከሰዎች ሁሉ ዐኒላህ ከአላህ በጣም የራቀ ሰው ማለት القلب القاسي ቀልቡ ደረቅ የሆነ ሰው ነው ይላል ዘገባው። ንግግር አታብዙ፣ የንግግር መብዛት ቀልብ ያደርቃል። ቀልብ መድረቅ ደግሞ ከአላህ ያርቃል። ከአላህ ከራቅ ሸይጣን ይጠጋል። የሰው ልጅ በአላህና በሸይጣን መሃል ነው ያለው። ወደ አላህ ከተጠጋ አላህ ያነሳሃል፣ ይጠብቃል። ሸይጣን አቅም አይኖረው። አላህ ደግሞ ካራቀህ በቀልብ መድረቅ ምክንያት ሸይጣን ይጠጋሃል፣ ያነሳሃል፣ ይጫወትብሃል። ይህ ሐዲስ እንደ ሰነድ ኢብራሂም ኢብኑ አብድላህ ኢብን ሐጢብ የሚባል ሰው አለበት ሰነዱ ላይ። ሰነዱ ضعيف ነው፣ ነገር ግን ማዕናው ሶሒሕና ትክክል ነው። የያዘው መልእክት ትክክል ነው። وفي مسند البزار عن أنس بن مالك عن النبي صلى الله عليه وسلم مسند البزار ላይ ከአነስ እንደተላለፈው قال ነብዩ ብለዋል አሉ أربعة من الشقاء አራት ነገሮች የእድለ ቢስነት ምልክት ናቸው። እድለ ቢስ ማለት የጀሃነም ነዋሪ ማለት ነው። ምንድናቸው? ጁሙዱል ዐይን የዐይን መድረቅ፣ እንባ አለመውጣት፣ አኺራን አስታውሶ ሲመከር ለማልቀስ፣ ወቀሳወቱል ቀልብ የቀልብ መድረቅ፣ ወጡሉል አመሊ የምኞት መርዘም የተስፋ መብዛት፣ ወልሒርሱ ዐለ ዱንያ ዱንያ ላይ ረጅም ጊዜ እኖራለሁ ብሎ መጓጓት መስገብገብ ለዱንያ። እነዚህ አራቱ የሸቅይነት የእድለ ቢስነት መነሻ ናቸው፣ ለጀሃነም ያቀብሉ ናቸው። ጁሙዱል ዐይን ቀልብ ሲደርቅ ዐይንም አብሮ ይደርቃል። ቀልቡ የደረቀ ሰው ዐይኑ ይደርቃል። አያነባም፣ አያለቅስም። ወንጀሉን አስታውሶ አኺራን ናፍቆ አያለቅስም። የቀልብን የዐይንን መድረቅ የሚያመጣው ምንድነው? ቀሳወቱል ቀልብ ቀልብ መድረቅ። ቀልብን የሚያደርቀው ዐይንን የሚያደርገው ደግሞ አንዱ ምንድነው? ጡሉል አመል የተስፋ መብዛት። ገና ነኝ፣ ወጣት ነኝ፣ ወደፊት አስተካከላለሁ፣ ወደፊት አስተካከላለሁ ያሉ መመኘት ማብዛት። ቺን ዓመት ልሸኝና ልመረቅና ልቀጠርና ላግባና ልውለድና ዱባይ አሜሪካ ሄጄ ልምጣና ፋብሪካ ልትከልና እና እንዲህ ያልክ መለከል መውትና ብሎ ይዞ ይሄዳል። አይቀርም። የሸይጣን ወጥመድ ነው። ምን ጡለል አመል ሰሚዕት ያ አብደላህ፣ በተለይ ወጣቶች ሰማችሁ፣ ከወንዶችም ከሴቶችም ጡለል አመል ሐብሉ ሸይጣን፣ የረጅም ምኞት ረጅም ጊዜ እኖራለሁ ወደፊት 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 ማለት ለመስተካከል ቀጠሮ መያዝ፣ በተስፋ ማሳደር የሸይጣን ማደኛ ገመድ ነው። በጥሰው ቶሎ ብዙ እንዳይተበተብብህ። በተበተበው ልክ ነው ኋላ ላይ ለመፍታት የምትቸገረው። ስር ሰደረስ መጥፎ ባህሪ ያለ አንተ ጋር ዛሬ አቁም፣ ነቅለህ ጣለው ቶሎ ችግኙ ሳይጠነክር በፊት። ብዙ የተውከው ዋጅብ አለ ዛሬውኑ ጨብጠው ያዘው፣ ድፈረው፣ ነገ ያንተ አይደለም። ቀልብ ያደርቃል ነው። ወልሒርስ ዐለ ዱንያ ለዱንያ መስገብገብ፣ ዘካ መከልከል፣ ተበድሮ መካድ፣ ማዘግየት፣ ጁሙዓ መተው፣ ወደ ካፊሮች ሀገር መሰደድ፣ የሸሪዓ ህግን መስፈርትን ያላሟላ ስራ መቀጠር ወዘተ የሚመጣው ከየት ነው? ለዱንያ ከመጓጓት። ዱንያ እብድ ያደረገቻቸው ሰዎች አሉ። ሱብሃንአላህ። ሰው ወደ መስጂድ ይሮጣል፣ እነሱ ወደ ሱቅ ይሮጣሉ። ጁሙዓውን ካለመዝጋት ፈቃደኛ ያልሆኑ ሰዎች አሉ። ዘካ እየተንቀጠቀጡ እንጂ የሚያወጡ ሰዎች አሉ። እሱንም እየሰረቁ ነው የሚያወጡት። ከአላህ ይሰርቃሉ። ከነፍሳቸው መስረቅ ሲገባቸው ከአላህ ይሰርቃሉ። የሚያወጡት መጠን ትንሽ እንዲሆን የማይፈነቅሉ ድንጋይ ነው። ቀውሉ ضعيف ይጠይቋል። እንደው ሌላ ፈትዋ የለውም ኡስታዝ? ሂሳብ ሲሰራ መታሰብ ያለበት በሚሸጥበት ነው በሚገዛበት ስትላቸው፣ አይ የሚሸጥበት ነው። ሌላ ፈትዋ የለም ኡስታዝ? ሌላ ፈትዋ የለም ኡስታዝ። ፈትዋ ፋብሪካ መክፈት ይፈልጋል። አሁን በተለይ የተከፈተ ነው ሶሻል ሚዲያ ላይ ፈትዋ ፋብሪካዎች የተከፈቱ ነው። በይነማ ዑለሞች ምን ይላሉ? ኡሱል አልፊቅህ ላይ እንደሚታወቀው በማግራራት የሚታወቅ ሰው ፈትዋ መጠየቅ አይቻልም። ኢማም ሻፊዒ ጥሩ ንግግር አላቸው። ፈትዋ የሚጠይቅ ሰው ታማሚ ነው፣ ሙፍቲ ሐኪም ነው። ካመመህ የተኛው ሐኪም ጋር ነው
በጣም ጠንቃቃ የሆነ ሐኪም ጋር እውቅና ያለው ልምድ ያለው ሐኪም ጋር ትሄዳለህ እንጂ አሁን ላይ በየቅያሱ ሸቀጥ ቤት የሚመስሉ ሐኪም ቤቶች አሉ። አንዳንዱ በፎርጂድም ጭምር የሚሰራ አንድ ማስታገሻ የምታክመውን በሽታ 7 መድኃኒት ጭነውብህ የሚሄዱ ለብራቸው ብለው ኻሊሶች ሙኽሊሶች አሉ። ጥሩ ታማኝ የሆኑ ለሙያቸው በዛው ልክ ስግብግቦች አሉ። የት ነው አንተ የምትሄደው? እዚያ አልሄድም እነሱ አገልግሎት ጊዜው ያበቃ መርፌ ይወጋሉ ብለህ ትሸሻለህ። የኛው ዶክተር ሰርቲፊኬቱ ፎርጂድ ነው ብለህ ትሸሻለህ። ፈትዋ የሚጠይቅ ሰው ምንድነው አሉ ኢማም ሻፊዒ ታማሚ ነው። ሙፍቲ ደግሞ ምንድነው ሐኪም ነው። ምን አይነት ሐኪም ጋር ነው የምትታከመው? ምን አይነት ሰው ጋር ነው ፈትዋ የምትጠይቀው? ሻሂድ ሒርሱ ስግብግብነት በጣም በዝቷል። የበዛበት ምክንያት አንዱ ምንድነው ቀልብ ደርቆ ነው። وذكره ابن الجوزي في الموضوعات هين ابن الجوزي موضوعات የተሰኘው ክታባቸው ላይ ጠቅሰውታል። من طريق أبي داود النخعي الكذاب عن إسحاق بن عبد الله بن أبي طلحة عن أنس ضعيف ነው። ይሄ ضعيفነቱንም ነግረውሃል። ከذاب የሆነ ሰው አለበት ብለውሃል። ግን ይሄ መልእክቱ የተላለፈበት ሰነዱ ደካማ ይሆን እንጂ ከብዙ ደጋግ ቀደምቶች ከሱሐቦችም ከታቢዒዎችም ይሄ ሐዲስ የያዘው መልእክት የቀልብ ችግር እንደሚያስከትል አደጋ እንደሆነ ተናግሯል። ረቃይቅ ላይ ፈዳኢል አልአዕማል ላይ ضعيف حديث يعني أكل شجر له إمام أحمد عبد الرحمن بن مهدي ليل وشم دالوت بل جمهور العلماء دالوت فضائل الأعمال لا رقائق لا ضعيف حديث شجر له ضعيف حديث شجر له يثنو عقيدة له نجنا أحكام لا حقيقة لا ضعيف حديث بروكوش شو እንጂ ቀልብ ማርተብ ለመልካም ስራ ማነሳሳት ከወንጀል ማስጠንቀቅ ላይ ضعيف حديث ይሰራበታል ችግር የለም። ነገር ግን በጣም ضعيف ካልሆነ አስል ካልሆነ ወዘተ ተብሎ ሸርጦች አሉት። وقال مالك بن دينار ታላቁ የዕልም ዒባዳ ሰው ኢብኑ ዲናር አሉ ما ضرب عبد بعقوبة አንድ ሰው ምንም አይነት ቅጣት ሊቀጣ አይችልም أعظم የበለጠ ቅጣት من قسوة القلب ከልብ መድረቅ የበለጠ ذكره عبد الله بن أحمد في الزهدي. وقال حذيفة المرعشي ما أصيب أحد ማንም ሊመታ አይችልም بمصيبة በአደጋ በሙሲባ ሊመታ አይችልም أعظم من قساوة قلبه ከቀልቡ መድረቅ የበለጠ ሙሲባ ምንም ሊደርስበት አይችልም። ቀልብ መድረቅ ሙሲባ ነው ማለት ነው። ያ አብዱላህ የእግር የአካል ስብራት፣ የአይን መጥፋት፣ የኩላሊት ፌል ማድረግ፣ የልብህ ስራ ማቆም የስጋው ማለት ነው ያሳስባል አይደል? ከዚያ የበለጠ ትልቅ ሙሲባ ቢኖር ምንድነው አሉ የቀልብ መድረቅ ነው። ይሄም ሶሒህ የሆነ በተለያየ መልኩ የተላለፈ የበርካታ ደጋ ቀደምቶች ንግግር እንደ ቀልብ መድረቅ ያለ ሙሲባ አደጋ የለም። ከአካላዊ ከውጫዊ አደጋ የቀልብ አደጋ ነው የሚያሳስበው። ለምን በቀላሉ የውጭ አደጋ ያስታውቃል፣ ቶሎ ልታከመው ትሞክራለህ። የውስጡ የቀልብ መድረቅ አደጋ ግን እንደው አላህ ተባረከ ወተዓላ የወፈቀው ሰው ካልሆነ በስተቀር በቀላሉ አይታወቅም። ሰው ማያውቅብኝም ብሎ መሳቀቅም ያን ያክል አይኖርም። ሰው ማይጠይቅም መኪና አደጋ ደርሶብህ እግር ተሰበረ እንዴት ሆንክ ተሻለህ ወይ ይልሃል ብዙ ሰው። የቦክስ መታርፎብህ ጥርስህ ወለቀ ተሻለህ ወይ ይልሃል። ሱቅህ ተቃጥሎ ከሰርክ አይዞህ አላህ ይጠግንህ ይላል ሰዎች። ግን ቀልብህ ደረቀ ኢማንህ ቀነሰ እንዴት ነህ የሚልህ ሰው የለም። ካሉም ዑለሞች ናቸው መካሪዎች ናቸው በጥቅሉ ነው የሚመክሩ። ስለዚህ ቀልባችንን የምናውቀው እኛ ነን። ቀልባችን እንዳይደርቅ ቀድመን መጠንቀቅ አለብን። እንደሚደርቅ ማወቅ አለብን። ቀልብ ይደርቃል ማለት የድርቀት ችግር ይገጥመዋል፣ አደጋም ይደርስበታል። ልባችን አደጋ ደርሶበት ተጨንቀን ቶሎ ሐኪም ቤት ካልወሰድነው ማን ነው የሚወስድልን? አንተ አደጋ ቢደርስብህ ወንድም አቅፎ ይወስድሃል፣ አምቡላንስ መጥቶ ይደርስልሃል። ቀልብህ አንተ ነህ ሸፍነህ ያዝከውና የእኛን ቀልብ እኛ ነን የምናውቀው። ከቀልብ መድረቅ አላህ ተባረከ ወተዓላ ይጠብቀን። ንቁ የሆነ ሕያው የሆነ ንጹህ የሆነ ልብ አላህ ይስጠን። ንቁ የሆነ ሕያው የሆነ አላህን የሚያስታውስ አኺራን የማይረሳ ልብ አላህ ይስጠን። ቀልብ ከሚያደርጉ ነገሮች ሁሉ እሱ ይጠብቀን። ቀልብ የሚያረጥቡ ነገሮችን እሱ ያግራለን። ጠቃሚ እውቀት ከመልካም ስራ ጋር ያደለን። ዱንያ አኺራችን እሱ ያሳምርልን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اهد قلوبنا وسدد ألسنتنا واسلل سخائم صدورنا. آمين والحمد لله رب العالمين وبالله التوفيق. والسلام عليكم ورحمة الله.